ጥያቄዎችን እናስተናግዳለን ማለት ነው። ያው ጥያቄ ሲኖር መልስ ይኖራል፣ እውቀትም እየጎለበተ እያደገ ይመጣል ማለት ነው። ስለዚህ አብሽር፣ ምንም ነገር ጥያቄ በመጠየቅ ላይ የተመሰረተ ስለሆነ መጠየቅ ነው እና ምን እንደምትፈልግ መጀመሪያ ከግራውንዱ ከመሰረቱ ጀምሮ መማር ከፈለክ ያው ቁርአን ብትቀራ ጥሩ ነው ብለን እናምናለን። ግን አዚ ሴም ታይም ተጓዳኝ የሆኑ ነገሮችን እውቀቶችን ለማወቅ አይምሮ ላይ የሚመላለሱ ጥያቄ የጫረብህ ነገር ካለ እነዛ ነገሮችን ጥርስና ምላሱን እየነቀስንና እያደማን ጥልልና ጥንፍፍ እያደረግን እያጠለልና እያጠነፈፍን እንማማራለን ማለት ነው ኢንሻአላህ። አቡነ ቅጣው አድምጫለሁ ኡስታዝ። እንደዛ አድርግ። ሌላው ደግሞ ስምህንም ቀይረው፣ ፕሮፋይሉንም ቀይረው። ሰዎችን ለበሽሽቅ ለመበሻሸቅ ሊያውን ይችላሉ የሚባለውን ነገር ከኛ ማስተካከል መቻል አለብን ሀቢቢ። እነሱን አርያ ሆነን ልክ ያለው አስገቡኝ። አርያ ሆነን ልናስተምራቸው ነው የሚገባውና በተሻለ አቅም እንደዛ ኢምራን የሚለው እሺ፣ አሁን አጠፋለሁ፣ አስተካክላለሁ። ፕሮፋይሉንም ስሙንም ቀይረው። የሙስሊም ስም አድርግ ከፈለክ የራስን ስም። ግን አሁን በእነሱ አቡነ የሚባሉ ጳጳሳቶቹ ናቸው፣ የተከበሩ ናቸው። እነሱም ደግሞ የሆነ ነገር ደግሞ ዲናችንን እንደዛ ሊያደርጉ ይችላሉ። ወአለይኩም ኡስታዝ ኢምራን ኡስታዝ፣ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እኔ ነኝ ያናገርኩት ፌስቡክ ላይ። ኦኬ እሺ። እኔ እኮ እንትን አልከብኝ። እየሞከርኩኝ ነበር፣ ለዛ አስቸግረው ነው ትንሽ። ገዝተም ከላኩ ትንሽ ቆይ። አብሽር፣ ኔትወርኩ ነው። ዲያቆኑ አለ አጠገብህ? ኢምራን ዲያቆኑ አለ? ኔትወርክ ነው መሰለኝ። ኦኬ እምቢ አለው መሰለኝ። ይሰማችኋል? ባይዘው እኔ አዎ መሐሪ ይሰማኝ ነበር። እሱ ነው ማለት ነው። ኦኬ ጥሩ። የኔ አይሰማም? አሁን መጣ። በቃ እሺ። እንትን ብዬ ነው። ዲያቆኑ አጠገብ አለ ወይስ አንተ ራስህ? አለ። አጠገቤ አለ። ኦኬ በቃ ችግር የለም። ላውራና ትንሽ ከዛ ወደ ሌሎች ያለውን ነገር አውሩት። እሺ። ሻሃዳ እኮ ይዘዋል፣ ሰልመዋል። ትንሽ ቆይት ብሏል ከሰለመ። ኦኬ ሻሃዳ ከያዘ ችግር የለውም እንኳን የያዘ። እናንተ ያው እንድታወሩት ፈልጌ ነው ማለት መማርም ምንም ይፈልጋል እና የክርስትና እውቀቱንም ደግሞ ምን እንደተማረ ምናምንም አንዳንድ ነገር ከፈለጋችሁ መጠየቅም ትችላላችሁ። ሁሉ ነገር ያውቃል ብዬ አስባለሁ። አናግሩት እስቲ ስለዚህ ጉዳይ። ኦኬ እሺ፣ አቅርቡ። እሺ፣ ሰላም አለይኩም ማለት ኡስታዝ ወሂድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነን አለን፣ አልሐምዱሊላህ። እንዴት ነህ? አለን አልሐምዱሊላህ ረቢል ዓለሚን። ማን ነው ስምህ? ቢላል አለማየሁ ፍቅረ ማርያም እባላለሁ። ያው የጥንቱ ደግሞ ኃይለ ኢየሱስ ነው። ኦኬ ማሻአላህ፣ ኃይለ ኢየሱስ ማሻአላህ። ዲያቆን ነበርክ? አዎ በድቁና ዘርፍ እና በሰንበት ትምህርት አገልግሎት ነበረ። ኦኬ አዎ በዛ ላይ ያለው ያው ወደ 2 ዓመት ከምናምን አልፎኛል። ሻሸመኔ ሐምዛ መስጊድ ነው። ዲያቆን ከነበርክ ንባብ ቤት ነበርክ? ንባብ ቤት ያው ወደ ቅኔ ትምህርት ቤት ነው የነበርኩት እኮ ማለት ንባብ ቤት አልከ ወደ ዜማ ቤት ሁላ ገብተሃል? አዎ ወደ ዜማ ቤት ያው ጠልቄያለሁ። እስቲ የሰኞ ውዳሴ ማርያም ዜማን በልልኝ አንዴ። ኡስታዝ እሱን ግን እላለሁ አሁን ውስጤ ያው እሱ አጋጣሚ ስላለ ነው። ነገም ራሱን ወደ አዲስ አበባ ልመጣ ነበረ። ብዙን ያው እንትን ማለትም ያው አልፈልግም። ከዛ እንድቀርብ ነው ያው የፈለኩት። ያው ምናልባት በአካል ተገናኝተን ብንል ውስጤ በጣም
አሞኝም ስለቆየ ተረብሾ ነው የቆየና ከዛ ተገናኝተን ስልኩንም ተቀብዬ እርሶን ስልክ በአካል ብንገናኝ ደስ ይለኛል ብዬ ነው የማስበው። እኔ ከሀገር ውጭ ነኝ ያለሁት፣ ግን አንዳንድ ሰዎች ትምህርት እንዲሆናቸው ወሽ ንባቡን በልልኝ። ንባብ ቤት ከነበር ፈቀደ ጊዜ ያግዘው ለአዳም የሚለውን የመጀመሪያ ዘሰኑይን በልልኝ። እሱን ያው በልልኝ እልላቸዋለሁ። ግን አሁን ውስጥ ያው ረብሽ ውስጥ ስላለሁ ያው ይቅርታ ታፎ ብትሉኝ ያው ምኑ ነው የሚረብሽ? ምናልባት በጣም ውስጥ ያው ረብሽ ውስጥ ነው ያለው። ያው ለነሱ እየነገርኳቸው ነው። ያው ታመም የነበረ ታሜ ውስጥ ስለነበረ በጣም ነው አልሐምዱሊላህ ያው ረብራ ባል መድኃኒት ቤት ተሄዶልኝ ነው ከዛም ሰላሜን ያገኘሁትና ያው አልሐምዱሊላህ። እስቲ እኔ በራሴ ስልክም ያው ደውዬ ላገኛቸውም እችላለሁ። ስልክ ነገርኩህ እኮ እንትን ነው ያለሁት። እኔ ከሀገር ውጭ ነኝ ያለሁት፣ ስልክ የለኝም የኢትዮጵያ ስልክ። አይ ለምን እንደደበረው አላውቅም። ማለት አሁን ቅድም ስለ እንትኑ ምናምን እንትን እያለ ነበር። አንተ ያለውን ነገር ቂራአቱን ኡስታዝ ቂራአቱን ነው የምፈልገው እያለ ያለው ቂራአት ደግሞ እነሱ ጋርም አለ እያልኩት ነው። አሁን እንትኑም እናንተ ድርጅትም ስላለ ከነሱ ጋር ትገናኙ ማለት አሁን ዲያቆን ነበርኩኝ ካለ ለኛ ለመረጃዎቹ ዲያቆን የነበረ ሰው የሚያውቃቸውን ነገሮች ቀለል ያሉ ጥያቄዎችን ነው የጠየቁት። አሁን ለምሳሌ ዜማ ቤት ነኝ አለ፣ እስከ ቅኔ ድረስ ደርሻለሁ አለ። ቅኔ ካለ ከበስተጋር በፊት የነበረውን ውዳሴ ማርያም ዜማን ዘሰኑይን ይበልልኝ ፈቀደ ጊዜ ያግዘው ለአዳም የሚለውን በዜማ ይበልልኝ ያልኩት። ዲያቆን ከነበረ ደግሞ ቅዳሴ አንድ ጠይቀዋለሁ፣ ወይ ደብረ አባይ ወይም ሰረድ ኩላ፣ ደብረ አባይና ሰረድ ኩላ ይባላል። ከሁለት አንዱ ጠይቀዋለሁ። ንባብ ቤት ከነበረ ደግሞ የተወሰነ ደግሞ መዝሙረ ዳዊትን ጠይቀዋለሁ። ምክንያቱም ነበርኩኝ ካለ ያው መረጃዎች ስለሚያስፈልጉ ማለት ነው። ከዛ አንጻር ነው እንትን የሚለው። ግን አሞኛ ካለ ሌላ ቀን መሆን ይችላል። አይ ኸይር ነው። እስቲ ለምን እንትን እንዳለ አላውቅም ወላሂ እኔ እንጃ። ያው እኛም እዚሁ መስጂድ ነው የተዋወቅነው። እንዴት እናድርግና እሱ ነው ማለት እንትን ነው። ስለዚህ እሱን ይበልልንና ዲያቆን መሆኑን ቼክ አድርገን ምን ብለን አጣርተን ከዛ በኋላ ያለው ነገር ማውራት እንችላለን። ግን አሁን ዝም ብሎ በውስጥ ለውስጥ ሳይሆን አደባባይ ላይ ነው የመጣው። አደባባይ ላይ ያሉ ነገሮችን አደባባይ ላይ ነው። በኋላ ኮንሲኩዌንስም እንዳይኖረው ወይም ደግሞ መዘዝም እንዳይኖረው በደንብ የተጣራ ኢንፎርሜሽን ያስፈልጋል ብለን ነው የጠየቅነው። ዲያቆን ነበርኩኝ ካለ ሰንበት ትምህርት ቤት ነበር ማለት አይደለም። ሰንበት ትምህርት ቤት ውስጥ ገብቶ አንድ ሰው መሰረታዊ ትምህርቶች፣ የዶግማ ትምህርቶች፣ አምስቱ አዕማደ ምስጢርና ሰባቱ ምስጢራተ ቤተክርስቲያንን ሊማር ይችላል። ባቢል ሊያነብ ይችላል። ንባብ ቤት የነበረ ሰው፣ ዜማ ቤት የነበረ ሰው፣ መጽሐፍ ቤት የነበረ ሰው በጉባኤያት አለፍኩኝ ካለ የተወሰነ ፈተናዎች ይኖሩናል ማለት ነው። እኛም ያሳለፍነው የተወሰነ ነገር ስላለ አሁን ለምሳሌ አሁን ብጠይቀኝ ንባብ ቤት ነበርኩ ወይ ብለህ ብትለኝ አዎ እልሃለሁ። ዜማ ቤት ነበርኩ ወይ ብትለኝ አዎ እስከ መስተጋብ ድረስ ሄጃለሁ። ወደ ቅዳሴ ደግሞ ከሄድ ደብረ አባይም ሰረድ ኩላም ግዕዝም እዝልም አውቃለሁ። ሐራራይ ግን ከባድ ነበር በእኔ እድሜ በነበርኩበት ሰዓት ላይ ማለት ነው። አላውቅም ስለ ሐራራይ ከነገርከኝ። መጽሐፍ ቤት ነበርኩ ወይ ካልከኝ አላውቀውም። እኔ እድሜም ለመጽሐፍ ቤት አልደረሰም ያኔ ማለት ነው። መጽሐፍ ቤት የሚባለው ራሱን የቻለ እንትን አለው። መጽሐፈ መነኮሳት፣ መጋቢ ብሉይና ሐዲስ፣ አንድምታ ምናምን የሚባሉ ነገሮች አሉ። እነሱ ራሳቸውን የቻሉ ትምህርቶች ናቸው። በጉባኤ ቤት ማለት ምናምን ነገር በጣም ትልቅ ዕድሜም ይፈልጋል፣ ጊዜም ይፈልጋል። የምናውቃቸውን ነገሮች እንደምናውቀው አድርገን እናልፋለን። ማናውቃቸውን ነገሮች ደግሞ አናውቅም ብለን እናልፋለን ማለት ነው። ኢንሻአላህ ሲመች ስትረጋጋ፣ ምናልባት አሞም ከሆነ ስትረጋጋ ያኔ ትመጣና ታወራኛለህ ማለት ነው። ኢንሻአላህ ይሄን ይመስላል። ኢምራን በቃ አሁን እኮ እሱ እያለን ያለው ቲቪ ላይ አሁን መቅረብ ሀሳብ አለው፣ ግን እንዴት እዚህ ጋር እንደፈራ አላውቅም። አሁን አዲስ አበባ ልሄድ ነው እያለን ነው። ሚንበር ቲቪ ላይ ሶፊያ ጋር የኔ መንገድ ፕሮግራም ሰራለሁ። እሷ ጋርም ቀርቤ እነሱም ድርጅት ካላቸው የሚያስቀሩኝም ከሆነ እዛው መቅራት ፈልጋለሁ ነው ያለው። ግን ቲቪ ላይ መቅረብ ፈልጎ እዚህ ለምን እንደፈራ ወይ እንዳልከው አልተረጋጋም ይሆን አላውቅም። ሶፊያ ጋር እንደዚህ አይነት ጥያቄዎች ላጠይቆ ትችላለች። እኛ ጋር አሁን ጠንከር ያለ ነገር ነው የምንጠይቀው። ባለፈው ዲያቆን ነበርኩኝ ካለ ዲያቆን እንደነበረ የሚያሳዩ ማስረጃዎችን የሰርተፍኬት አይደለም የምንጠብቀው እኛ
በቃል ነው እንፈትነው ራሱ ማለት ነው። እንፈትሽና ዲያቆን ነበረ ከተባለ ማለት ነው። ምክንያቱም ሀቅን ይዞ ነው ሰው መምጣት ያለበት። የሚሰልመው ለራሱ ነው። አንድ ሰው በእንትን የሚሆንም ነገር የለም፣ ለራሱ ብሎ ነው የሚሰልመው። እኛም ክርስቲያኖችም የምንላቸው ሲጣሉ ይመጣሉ። አንዳንዶቹ ሲጣሉ ከሰው ጋር ሲጣሉ ይመጣሉ እኛ ጋር እና ሙስሊም መስለም ፈልጋለሁ ይላሉ። ለምንድን ነው መሰል ሲል ከሌ የሚባል አናዶኛ አንድ ኦርቶዶክስ አንድ ዲያቆን እንደዚህ ብሎ ምናምን ነገር ይላሉ። እና እኛ እንደዚህ አይነት ነገር ውስጥ ለምን እንትን ትላላችሁ ማለት እንደዛ ሳይሆን በቃ አምናችሁበት አውቃችሁ ነው መምጣት ያለባችሁ እንጂ ስትጣሉ ከኛ ጋር ደግሞ ተመልሳችሁ ስትጣሉ ተመልሳችሁ እዛው ልትሄዱ ትችላላችሁ። ስለዚህ እውቀት ያስፈልጋል። እውቀት ላይ አውቃችሁ ተረታችሁት ስሜታዊ ሳትሆኑ ኑ ነው የምንለው እኛ እና ከዛ አንጻር ነው። አብሽር ይምራል፣ ደግፈው፣ አይዞ በለው፣ አበረታታው፣ እንትን በለው፣ አበረታታው፣ አይዞ በርታ ምናምን ነገር በለው። ኢንሻአላህ ቀጣዩን ስቴጅ በሚቀጥለው ጊዜ እናወራለን። ሜሴንጀር ላይ ኢምራን አንተን አይደል የመጣው? እኔ እኮ እሱ መስሎኛል ዲያቆን ምናምን ሲል እኔ ነኝ ያመጣሁት። እኔ ነኝ እንትን ሜሴንጀር ላይ ያናገርኩህ እኔ ነኝ። በቃ አይ ችግር የለውም። በቃ እንትን ያለ ስለዚህ ሌላ ቀን እሺ ካለ ከተረጋጋ ያኔ እናምጣው ወይ እንዴት ነው? አምጣው ከፈለገ እዛም እኮ ማውራት እንችላለን እኮ እና ላይቭ ፈስ ስላላችሁኝ እንጂ እኔ በግልም ላወራው እችላለሁ። እዛ በሜሴንጀር ላይ ላወራው እችላለሁ። ስለዚህ ማውራት እንችላለን። በእንትን የራሳችን እንትን ስላለን እሺ በግል ተደዋውለን ማውራት እንችላለን። እንደዛ ሊቀለው ይችላል ብዬ አስባለሁ። አውርተን የሚለውን ነገር እንትን በላ የግድ እዚህ ጋር አደባባይ ላይ ሊፈራም ይችላል። አንዳንዴ የሚዲያ ነገር ላይመቸው ይችላል። ቼክ አድርገ ነው ዲያቆን ከነበረ እዚህ ሚዲያ ላይ ሳይመጣ እዛ መማርም ይችላል። እኛ ጋር መጥቶ መማር ይችላል። የግድ አደባባይ ላይ የግድ መታወቅ አለበት ምናምን የሚለው ነገር ፈርቶ ሚዲያውን ፈርቶ አይመስለኝም። ምክንያቱም ሚንበር ቲቪ የሚያክል ላይ መቅረብ ለዛውም በቪዲዮ ነው መቅረብ ያሰበው። እዚህ ጋር እንኳን ድምፁን ብቻ ነው የሚያሰማው። ችግር አልነበረውም የፍርሃቱ ጉዳይ። ባይሆን በውስጥ እናወራና ውስጥ ላይም ሪከርድ ማድረግ የሚቻል ከሆነ ሪከርድ እያደረግን እናወራለን፣ ወይ ካልሆነ በውስጥ መስመር ጥቅም የለውም። ያው ላይቭ ስላላችሁኝ እንጂ እኔ እኮ ብዙም አልወድም። እኔ የአደባባይ ላይ የሆኑ ነገሮች ብዙም አይደለሁም። እኔ ያው ሰዎች እንደ ፍላጎታቸው በሚለው ኤኒዌይ ይመስላል። እናመሰግናለን ኢምራንዬ። ኢንሻአላህ እሺ በቃ ሌላ ቀን እመጣለሁ እንትን ካለ ኢንሻአላህ በቃ በርታ፣ አላህ ያበርታ። አላህ ለአንተም ቁዋውን ይወፍቅህ። ወሰላሙ አለይኩም። አሜን። ወአለይኩም ሰላም። አፍዋን እንግዲህ አስለፋችሁ እዚህ ድረስ። ኧረ በፍጹም ምንም ችግር የለውም። ያው እንትን ጃቢር የት አለ? ጃቢር ወጣ። ኦኬ ሌላ መግባት የሚፈልግ ሰው ካለ መግባት ይችላል። አንዳንድ ያሳይ መግባት የሚፈልግ ሰው ካለ ብዙ ሰዓት የለኝም። ሰዓቱ ላጥ ነው የሚለው። ተጠቀሙ። ክርስቲያኖች ካላችሁ ተጠቀሙ። አንዳንድ አሳዩኝና አላስገባችሁ። ኦኬ መግባት ይፈልግ አንዳንድ ያሳየኝ። መግባት ይፈልግ ሰው ካለ አንዳንድ ያሳየኝ።
መግባት የሚፈልግ ሰው ካለ አንዳንድ ጥያቄ መጠየቅ የምትፈልጉ ክርስቲያኖች ከሌሉ ሙስሊሞች መጠየቅ ትችላላችሁ። አስገቧቸው መግባት የሚፈልጉ ሰዎች ካሉ ትላሉ። ቃል ሰላም ብያለሁ። ቃል አለሽ? ይሰማል? ቃል አለሽ? ይሰማል ኡስታዝ? ኦኬ ቃል አይ ሰላም ኡስታዝ። ሰላም ቃል እንዴት ነሽ? ይሰማል ግን ኔት ብዙም የለኝም። ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ነን አለን አልሐምዱሊላህ። ሰላም ነሽ አንቺ? ቤተሰብ ሰላም ነው? ኦኬ አይ በቃ እንትን ለኡስታዝ ሁሉ መልካም በኔ ጋር ኔት ይዞሻል። ችግር የለውም። ቁጭ በይ። ችግር የለውም። አታውርዷት። ታዳምጥ ላይ ሆና ማለት ነው። ሌላ መግባት ይፈልግ ሰው ካለ አስገቡ። አድሚናት ዛህሩ አድሚን ነሽ አይደል? አዎ መሐመድ አድሚን ነኝ። በቃ ከስራ አንዳንድ የሚያሳዩትን አስገቢያቸው፣ አስገቧቸው። መግመጥ ሙስሊሞችም ነው። አዎ ማለት ማንም ከሌለ ጊዜያችን እንጠቀምበት። አሁን ከሌላ ይቀርብ ዋላብ ይሰማል። ዋላብ አለ። ሚዩትን አንሳ። ዋላብ ኦኬ፣ አውርዱት። እሺ ዋላብን አውርዱት። እሺ ቃሪ አለ። ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱህ። እኔ አንድ ጥያቄ ልጠይቅ ነበር። እንትን ሱረቱል ቂያማ ላይ ባላ ቃዲሪን አላን ሰውየ በናና ቢለው እኛ የጣቶቹን በማስተካከል ላይ ቻዎች ነን ይላል። እዛ ላይ ሳይንሳዊ ስህተት አለ። መች ቁርአን የጣት አሻራ ይላል ብሎ ይጠቅሳሉ። ይሄ እንዴት ይታያል? እኮ ጣቶቹን በማስተካከል ቻዮች ነን ማለት አላህ የቂያማ ቀን ከእንደገና ያኛውን ነገር እንዳለ እንደነበረ ነገር እንቀሰቀሰዋለን የሚለውን ነው የሚያስይዘው። ሰው ከሞተና ከበሰበሰ አፈር ከሆነ በኋላ ተመልሶ እንዴት ይመጣል የሚለው ምላሽ ነው። ራሱ የመጀመሪያ የነበረውን ዲዛይኑን ሲሰራው ምንም ነገር ካለመኖር ወደ መኖር ያመጣ አምላክ የቂያማ ቀን ደግሞ የነበረውን ነገር ደግሞ ወደ መኖር ካለመኖር ወደ መኖር ማምጣት አያቅተውም ነው አርጊመንቱ። በዚህ መልክና ልክ ነው የተቀመጠው። ኦኬ አዎ እሱ ነው ተረድቻለሁ። ግን ሌሎቹ ሳይንሳዊ ተአምር ነው ብላችሁ እንዴት ተጠቅሳላችሁ? መቼ የጣት አሻራ ይላል? ከ1400 በፊት የጣት አሻራ ተጠቅሷል ብላችሁ ለምን ትቀጥፋላችሁ? ይላሉ ወገኖች። ጣት ነው የሚለው ያው ጣት ሲባል ጣት እንዳለ እናስተካከላለን የሚለው የሚስተካከለው ነገር ያው አሻራ የሚለውን ነገር የተረዱት የሚስተካከለው ነገር ጋር የተያያዘ ነው። የሚስተካከለው ማለት እንዳለ ያው ስትመለከተው ራሱን ከመጣ ምንም ነገር አይቀርም ነው። ጣት ስትለው አሁን አንተ ጣት ላይ አሻራ አለ። ስለዚህ ጣቶችን ማስተካከል ማለት የቂያማ ቀን ራሱኑ ያመጣዋል ማለት ከናሻራው ይመጣል ማለት ነው። ራሱኑ ከመጣ ከናሻራው ነው የሚመጣው ማለት ነው እንጂ ቁርአን የጣት አሻራ ይላል የሚል ነገር አርጊመንት ያለ አይመስለኝም። ካለም ልክ አይደለም። እሺ ኡስታዝ ያመሰግናለሁ። ሌላው የምጠይቀው ከኡስታዝ የተደበቀ እውነት መጽሐፍ በአሁኑ ሰዓት ገበያው ላይ የለም። እንዴት ነው ማግኘት የምንችለው? እኔ እንጃ አላውቅም። ራሱ የት እንደምታገኘው አላውቅም። እኔ ከሀገር ውጭ ነኝ ያለሁት የምኖረው፣ ግን ሀገር ውስጥ የት እንዳለ አላውቅም። ራሱ የእኛ ልጆች እንደገና የመታተም እድል የለውም ኡስታዝ? አይመስለኝም። ብዙ ጊዜ ታትመዋል እኮ እሱ መጽሐፍ። እሺ ኡስታዝ አመሰግናለሁ። ምንም አይደለም ማለት ነው። ሹክራን ጀዛከላ። እሺ ወያከላ። ኡስታዝ ሰልማን አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ደህና ነው ወይ? ነገር ካለ ጨምርለት። ሱረቱ ቂያማ ምዕራፍ 75 ላይ እንግሊዘኛው የጣት አሻራ የሚል አይቻለሁ። እንግሊዘኛው ላይ
ነው እሱ የጠየቀው አረብኛው ላይ ነው ያለው እና ከዛ አንጻር ነው አረበኛው አላየውም። እንዳንተ ተመሳሳይ ነው። ይሄ ጣቶቹንም የቂያማ ቀን ልክ ዱንያ ላይ እንደነበረው ቂያማ ቀንም በዛ መልኩ ነው እንደሚቀሳቀሳቸውና እዚህ ዱንያ ላይ ባለንበት ሀል እንደሚል ነው ተፍሲሩ ኢብኑ ከሲር ላይ ያየው። ኦኬ ከፈለክ ሂድበት እሱ ላይ መሄድ ከፈለክ። አይ ተመሳሳይ ነው። ጥርምጥና አድርገህ ነው የመለስክለትና ጀዛኩሙላህ ኡስታዜ። ኦኬ ጃቢሮ የምትጨምረው ነገር አለ? መጨመር የምትፈልገው ነገር አለ? ኧረ ተው ኡስታዝ። አይ ለሁሉም እድል ልስጥ ብዬ ነው። ምክንያቱም እንትን እንድትሉ ነው። የተባረክ የሆነ የእናንተ ይበቃል። እሺ ዛሩ የምትጨምሪው ነገር አለ? لا عمري شكرا جزاك الله خير الله يحفظك ጥሩ ነው የመለስክልኝ። አብረሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አሪፍ አድርገን የመለስክለት። በቃ መጨመር የምትፈልጉ ነገር ስትፈልጉ ንገሩኝ። አዊ ሁላችሁም መጨመር የምትፈልጉ ነገር ሲኖር ንገሩኝ። ፍሪ ነው ቤቱ። አንድ ሰው ብቻ የሚያወራበት አይደለም፣ ሁላችንም የምናወራበት ነው ማለት ነው። ይሄን ይመስላል። ሌላ ነስሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? ሰላም ነኝ አለ አልሐምዱሊላህ። አልሐምዱሊላህ። የሆነ ጥያቄ ነበረኝ። ጠይቅ። ለምሳሌ አሁን የሆነ ሰው ከኔ ሀቅ ካለበት እሱ ሳያቅ የሆነ ነገር ከወሰድኩበት እሱ ሳላቅ ቢመልስለት እንዴት ነው? የሰው ሀቅ ከተነካ በአራት በአምስት አይነት መልኩ ሀቁ መመለስ አለበት። ለምሳሌ አንድ ሰው 100 ብር ወስዶ ከሆነ 100 ብር ወስጃለሁና አፉ በለኝ ማለት ይችላል። አይ ካለ ደግሞ ይቅርታው የማይጠይቅ ከሆነ ብሩ ክፈል ካለው ብሩ መክፈል አለበት። ለምሳሌ ብሩን እንደወሰደበት እንደሰረቀበት ካወቀ ደግሞ በጣም አደጋ ውስጥ ህይወቱን የሚያወሳስበው ከሆነ ወዳልተፈለገ ዓላማ እንትን የሚለው ከሆነ ግልጽ ሳያደርግለት ያንን 100 ብር ሀዲያ አድርጎ የሆነ ዕቃ ሰጥቶም ገዝቶም ሊሆን ይችላል፣ ወይም ብሩንም እንደ ስጦታ አድርጎ ሊሰጠው ይችላል። ከዛ በኋላ ደግሞ ሰውየው ደግሞ በህይወት ከሌለ የማታገኘው ነገር ከሆነ ደግሞ ሰደቀቱል ጃሪያ አድርገህ ለመሳኪኖቹ መሰደቅ ትችላለህ ማለት ነው። በዚህ መልኩ ነው የሰው ሀቅ የሚወጣው ማለት ነው። እሺ ጀዛኩሙላሁ ኸይር። ኦኬ ይጨምሩልህ ከፈለክ ማለት ነው። ሙሳ ሰለማን ጨምርለት። ኡስታዝ ሰልማን ኦኬ። ኡስታዝ አቡ ሙአዊያ መጥቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አቡ ሙአዊያ ወአለይኩም ሰላም ወራህመቱላሂ ወበረካቱ። መንገድ ላይ ነው ድምጼ ካረበሻል። እየጠፋ ሰው አለን ተፈጠር በኋላ ምን አለን እኮ ደህና ናቸው ኡስታዝ? ሰላም ነው አልሐምዱሊላህ። አይና ፍቅህም እንኳን ምናምን ነገር አይመጣም አለን እኮ ያው እንግዲህ ያው ቴሌግራም ላይ ብዙም እንትን አይደለም እንጂ እናንተም ከጠፋችሁ በኋላ ጠፍተን ነበር እኛም ለዛ አይ ምናምን ይጠፋል። እንደዚህ እያበራችሁ ምን ይጠፋል ብለህ ነው። እስቲ ጨምርለት ኡስታዝ። ቅድም ያለው አያት ላይ ባለ ቃዲሪና ዐላ አን ኑሰዊያ በናና ያለው አያት ላይ በጊዜው ለቁረይሽ ማህበረሰቦች ይሄ ቃል ለነሱ ምንም ላይመስላቸው ይችላል። እኛ ግን እዚህ ሲቹዌሽን ላይ አላህ ጣት ማለት ለምን ፈለገ? አሻራ ነው ብንልስ ምን ችግር አለው ነው ብለንም ብናምንስ? ምክንያቱም እኛ ጣቶችን በመስራት ላይ ቻዮች ነን ነው የሚለው። ጣት የምትባለው ነገር ምናልባት እጃችን ሲታይ ተመሳሳይ ነው የሁላችንም አይደለም? ለቁረይሾችም ተመሳሳይ ነው፣ ለኛም ተመሳሳይ ነው። ስለዚህ ጣት የሚባለው ኢንዲኬሽን የተፈለገበት ጣቶችን በመስራት ላይ ቻይ ነን ሲባል የእያንዳንዳችን ጣት አይመሳሰልም። የእያንዳንዳችን ሐታ መንታ ቢሆንም እንኳን አይመሳሰልም። ስለዚህ ከዛ ውጭ ምን ሊሆን ይችላል? የግዴታ ጣት አሻራ ተብሎ መቀመጥ ያለበት አይመስለኝም። እኔ የግዴታ ጣት አሻራ ተብሎ መቀመጥ ያለበት አይመስለኝም። ግን አሳዩን። ጣት ማለት ጣት እኮ የሁሉም ጣት አንድ ነው ብላችሁ ሰርቲንትን ካላላችሁ ትክክል ነው ብዬ እቀበላችኋለሁ እኔ በራሴ። ከዛዎች ግን ጣት ተብሎ የተፈለገበት ምክንያት የኔና የእናንተ ጣት አንድ አይደለም፣ ግን በተመሳሳይ መልኩ ሲታይ አንድ ነው። እኛ ጣቶችን በመስራት ላይ ቻዮች ነን ያለው አላህ። የግዴታ እንደዚህ አሻራ የድሮ ነው ያሁኑ ነው እንደዚህ ነው ምናምን ስፔሲፊኬሽን መጥቀስ አይጠበቅበትም። ያውታችኋል።
አይደለም ይሄ ተአምር አይደለም ብላችሁ የምትነግሩኝ ከሆነ ማስረጃ ስጡኝ። ያንተና የኔ ጣት ወይም ያሰንበሪና የሆነ ሰዓት የመጣት ሚላይ መሆኑን ካስረዳችሁኝ ጣቶች ያለበት ምክንያት ያለውን ብዬ እቀበላችኋለሁ። ግን አላህ ተአምር ነው ብለን ስንል ቻዮች ነን ነው የሚለው። ጣቶቻችሁን በመሰረተ ባላ ቃዲሪን ነው። እኛ ቻዮች ነን على أن نسوي بنانة ለቁረይሽ ማህበረሰቦች ግን ሲታይ እጅ ነው ከአንድ ሺህ አራት መቶ ዓመት በፊት የማንም እጅ እንደሚላይ ማንም ሊያውቅ አይችልም። ይሄ አሻራ ከመምጣቱ በፊት ይሄ ነገር ሊያውቅ ማንም ሰው አይችልም። ምክንያቱም የሁለታችንም 5 ጣት ነው፣ የኔም 5 ጣት ነው፣ የሁላችሁ 5 ጣት ነው። መስመር አለን፣ የሁላችንም መስመር አለን። ስለዚህ ምንድነው ልዩነታችን? ሲታይ አላህ ይሄን ነገር ሲታይ እጃችሁ ተመሳሳይ ነው ማለት ምንድነው ትርጉሙ? ሴንስ አይሰጥም። ከአሻራ ውጭ ልትነግሩኝ የምትችሉት ነገር ምንድነው? ወይስ የግዴታ አሻራ ማለት አለበት አላህ? ኧረ ተው፣ እኔ ችግር የለብኝም ግን እንትን አይልም። ግን የሚታይ ጣት ነውና የማንም እኩል ነው፣ አንድ አይነት ነው። ስለዚህ ቃዲሪ ማለት አይጠበቅበትም ካላችሁኝ እኛ ቁርአን ሳይንስም ሆነ አልሆነ ችግር የለብንም። እኛ ሳይንስ ደገፈም አልደገፈም ችግር የለብንም። ምክንያቱም በሳይንስ ላይ የተመሰረተ ሃይማኖት የለንም እኛ። ከመሆኑ ጋር ግን አላህ ለቁረይሽ ማህበረሰቦች ሊናገር የፈለገው ነገር አለ። ሲታይ አንድ ነው። አሁን ይሄ አያት ለነሱ ላይ ገባቸው ይችል ነበር በጊዜው ሰባት ሰማይ ሲል ለነሱ ላይ ገባቸው ይችል ነበር። ዛሬ ላይ ግን እውነት ነው ለካ ጣት የሚባለው ነገር ለምን ተፈለገ? እንዴ ለእናንተ ጣት ለካ አንድ አይደለም አንድ ሆኖ ግን ሊመስል ይችላል ለሚታይ ሰውና ከዛ ውጭ የምትሉት ነገር ካላችሁ ማስረጃ አስጡኝ። ወላ ለዕንደኩም من العلم فتخرجوا لي قل هاتوا برهانكم إن كنتم صادقين። የግዴታ ግን እንደዚህ ጣት ነው እንደዚህ ነው የአሜሪካ የሰራችው ሰራሽ ነው ወይስ አይደለም ምናምን እንደዛ አይነት ነው እንደዛ አይተበቀብንም። ግን ጣቶች ላይ በመስራት የአላህ ተአምር አለበት ነው። ይሄን ነገር ደግሞ እኛ ቻዮች ነን ብሎ ነው አለን። አሁን እነሱ ጠይቀውት ነበረ፣ አላህን ጠይቀውት ነበረ፣ መልእክተኛው ሰለላሁ ዐለይሂ ወሰለም ጠይቀውት ነበረ። እኛ እንዴት ነው እንደዚህ ከበሰበስን በኋላ ብሎ ነው የጠየቁት። በነገራችን ላይ ከበሰበስን በኋላ አጥንት ይሄ ዱቄት ከሆነ በኋላ አፈር ከሆነ በኋላ እንዴት እንሰበሰባለን ብሎ ጠይቀው። እንዴት ነው ይሄን የምትሉት? እንዴት ነው የምትሉት ይሄን? በላ ቃዲሪን ከዛ ፊት ያለውን አያት እንደውም ግልጽ ያደርጋል። አለን ነጅማ ዒዛማ እንደው አጥንታችን ይሰበስባል ብለህ ታስባለህ እንዴ ብሎ ጠይቁት። እኛ በላ ቃዲሪን ዐላ አን ነሰውያ በናና እኛ ቻዮች ነን እንኳን ይሄን ለማድረግ እንደነበርከው መልሰሃለሁ ነው አላህ የሚለውና አንድ ነገር ከሌለበት ማስገኘትና ካለበት ማስገኘት ቀላል ነገር ነው። እናንተን ከፍጦት ጠብታ ነው ያስገኘኋችሁ። ከዛ በኋላ ከሞታችሁ በኋላ ዴድ እንትናችሁን ሰብስቤ ማምጣት ቀላል ነው ለኔ ያለ ነው። እና ከዛ ውጭ የሚሆን ካለ እኔ والله አለም አይመስለኝም። ዝም ብሎ አላህ አንድን ነገር አይጠቆምም ብዬ ስለማምን ነው እኔ። አይደለም ከ1400 ዓመት ይሄ ሐሳብ ትርጉም የለውም አይል ሳይንስ አይደለም እና ትልኮነ ችግር የለውም ማስረዳት ትችላላችሁና والله አለም። ጀዛከላ ኡስታዝ። እኛም ያለው ያንን ነው። አሻራ የሚለው ሊትራሊ ላይኖር ይችላል፣ ግን አንዱ ጣት ሌላው የሚለይበት ምክንያት ስታየው በመልኩ አይደለም፣ እንደዚህ በአሻራው ነው የሚለየው። አንዱ ከአንዱ እንደሚለይ ከተገለጸ የሚለየው በምንድን ነው የሚለውን ደግሞ ዘመናዊ ሳይንስ ነው የሚያረጋግጠው። ግን አሻራ የሚለው ሊትራሊ ቁርአኑ ላይ አለ ወይ ከሆነ ጥያቄው ሊትራሊ የለም። ግን ጣትን ጣት ያሰኙት ነገሮች ብዙ ኮምፖነንቶች አሉት። ጣት የሚለው ጥቅላዊ አነጋገር ነው ፖይንቱ የነበረው። ያንን ቁርአን ላይ ሳይንቲፊክ ትሩዝ ሊኖር ይችላል፣ ሳይንሳዊ እውነታዎች ሊኖሩ ይችላል። ግን ሳይንስ ደግሞ በሁለት ይከፈላል። ሴዶ ሳይንስ እና አክቹዋል ሳይንስ የሚባላል። ሴዶ ሳይንስ የሚባለው ነገር በኤክስፐሪመንታል ፕሩፍ ያልተደረገ ማቴማቲካል ኤሌጋንስ የሌለው፣ ከዛም ባሻገር ደግሞ ኮንሴፕቹዋል ፍሬምወርኮች አሉ፣ ሃይፖተሲስ አለ ራሱ ማለት ነው። ስፔኩሌሽን በሆኑ ነገሮች የተቀመጡ ነገሮች አሉ። እነዛ ነገሮች አሁን እንደ ሳይንስ አይደለም ብናያቸው። እኛ የምንለው አክቹዋል ሳይንስ ወይም በኤክስፐሪመንታል ፕሩፍ የተደረገ ማቴማቲካል ኤሌጋንስ ያለው ነገር ከቁርአን ጋር አይጋጭም የሚል ትምህርት ነው ያለ። እኛ ለምሳሌ ኢቮሉሽንን እንቀበላለን ሙስሊሞች። ግን የምንቀበለው ኢቮሉሽን ማክሮ ኢቮሉሽን የሚባለውን ነው እንጂ ማይክሮ ኢቮሉሽን የሚባለውን አንቀበልም። ምን ማለት ነው ልዩነታቸው ከተባለ ማይክሮ ኢቮሉሽን ማለት ሰው ስፒሹ ወይም ደግሞ ዝርያው ከአንዱ ወደ አንዱ እየተሸጋገረ ነው የመጣው። ሰው ከዝንጀሮ ነው የመጣው። የተለያየ ነገር አለ፣ አምፊቢያንስ ሬፕታይልስ ምናምን እያሉ እየተቀያየረ ነው የመጣው የሚለውን ነገር ትክክል አይደለም ነው የምንለው። እያንዳንዱ ስፒሽ ነው። ሰውም ሰው ነው፣ ሆሞሳፒያንስ ነው። ከዛም ደግሞ ከአደምና ከሐዋ የመጣ እንጂ ከአፈር በቀጥታ አላህ የፈጠረው እንጂ የተለያየ ፕሮሰሶች አድርጎ የፈጠረው እንጂ ከዝንጀሮ የመጣ አይደለም። ከዝንጀሮ ወደ ሂውማን ቢንግ ትራንስፈር ያደረገበት ሚሲንግ ሊንክም አልተገኘም። ራሱ በአንድ ጊዜ አይደለም፣ ግራጁዋል ነው የመጣው። ስለዚህ ካደረገ
ፎሲል በራዲዮ አክቲቭ እና ራዲዮ ካርበን በሚባሉ መሳሪያዎች መኖር ነበረበት አንዳንድ ነገር። ስለዚህ እኛ ማክሮ ኢቮሉሽን እንቀበላለን። አዎ የሰው ልጅ ፕሮግረስ አድርጎ ነው ከእናቱ ማህፀን ጀምሮ የሚመጣው ላይክ ቻርጅ የሆነው ስፐርምና ሴል ስፐርምና ኤክስ ሴል የሚባሉት ሴል ከመሆናቸው በፊት ከዛ በፊት የነበሩ የተለያየ ስቴፖችን አልሳልፏል። የመጨረሻ ሳይንስ የደረሰበት ኤተር ነው። ከኤተር በኋላ አኖድ እና አቶም ኬኔቲክ ኢነርጂ አለ። ከዛ በኋላ ኤሌክትሮን፣ ፕሮቶን፣ ኒውትሮን አለ። ከዛ አተም አለ። ከዛ ሞሌኩል አለ። ሴል፣ ቲሹ፣ ኦርጋን፣ ሲስተም፣ ኦርጋኒዝም እያለ ምንድነው ኢንፋንሲ፣ ላተንሲ፣ አዶለንሲ ምናምን እየተባለ የተለያየ ስቴጆችን አሳልፎ የሰው ልጅ እዚህ ደረጃ ደርሷል። ያ ማለት ፕሮግረስ የሚያደርገው ነገር ማክሮ ኢቮሉሽን ነው። አዝጋሚ ለውጥ ነው። እሱ ራሱ ቀስ ብሎ እየተቀየረ ነው። አሁን የምናየው ኡስታዝ አቡ ሙአዊያ የሚባለው በአንድ ወቅት የሆነ ስፖትላይት ነገር የነበረ ነው። ያ ስፖትላይት በምግብና በተለያየ ነገሮች አድርጎ ነው እዚህ የመጣው የተቀየረው ማለት ነው። እና ያ ራሱ ማክሮ ኢቮሉሽን የሚባለው ውስጥ ይካተታል ማለት ነው። እና የግድ በሳይንስ ሁሉን ነገር ሳይንቲፊካሊ ፕሩፍ ማድረግ የለብንም። ሳይንስ ያልደረሳቸው ነገሮች አሉ። ሳይንስ ማለት የሰው አይምሮ ነው። የሰው አይምሮ ደግሞ ሪላቲቭ ነው፣ አንጻራዊ ነው። ራሱ የሰው አይምሮ ደግሞ እንደምትመለከቱት ስሉጥ ነው። ማደግ የሚችል ነገር ነው። መሻሻል የሚችል ነገር ነው። ድሮ ኢነርጂ ናይዘር ክሬትድ ኖር ዴስትሮይድ ይሉ ነበር። ኢነርጂ አይፈጠርም አይጠፋም ይሉ ነበረ። ለምን ሲባሉ ኢነርጂ እና ማተር የተለያዩ ነገሮች ናቸው ብለው አሁን ከማተር ኢነርጂ ኤምሲ ስኩዌር ምናምን የሚባሉ ነገሮች ላይ ስንመለከታቸው ከማተር ኢነርጂ መቀየር መስራት ይቻላል። ከኢነርጂም ደግሞ ማተር መስራት ይቻላል። ስለዚህ ማተር ራሱ ይጠፋልም ይፈጠራልም። ይሄ ነገር አሁን አዲሱ ሞደርን ፊዚክስ ውስጥ መጥቷል። አሁን በፊት ግን እንደዛ አልነበረ። ኢቨን ሁሩፋቶችን ነው ሚቴዎሎጂካል የሆኑ አፕሮቾች ተረት ተረት የሆኑ ነገሮችን ፊልተር አውት እንድናደርገው ስቲምባጥ እንድናደርገው ይጠቅመናል ማለት ነው። እና ከዛ አንጻር ነው ጀዛከላ ኡስታዛችን። እኛ አይመለከተንም ምንም። ቁርአን ነው፣ ሐዲስ ነው። ሳይንስ ገጠመ አልገጠመ ብለን የምንፈልግ ሰዎች አይደለንም። እኛ የምንመራው ሐዲስና ቁርአን ይዘን ነው። እኛ ግን በመለኮታዊ ራእይ የተደገፈ መልእክትን ይዘን ስንመጣ ቁርአን ላይ ሰው ሰራሽ ነገራቶች እንደዚህ ነው፣ ስለዚህ እንደዚህ ነው፣ እንደዚህ ሊባል ይችላል። አሁን ኡስታዝ በግልጽ አስቀምጦታል። ብዙ ማስረዳት አይጠበቀኝም። ስለዚህ እና ተመሳሳይ ጥያቄ ግን ማለት እንደዚህ የሚጠይቀው ሰውዬ እኛ አላህ እንደዚህ አይነት ነገር አለ እንዲህ አይነት ነገር አለ ሲባል አይ በግልጽ የሆነ ሳይንቲፊክ የሆነ የተረጋገጠ ነገር አምጡ። የትኛውም ሰው ሰራሽ አምጡ ከአምላክ ጋር አይጋጭም ነው። አሁን እነዚህም ነው ነቅለ ሰሪሕ ላ ይኻሊፉ ነቅለ ሰሊም ይባላል። ነቅለ ሰሪሕ ማለት ምን ማለት ነው? ነቅለ ሰሪሕ ትክክለኛ የሆነ ነቅል ላ ይኻሊፉ ነቅለ ሰሊም ይላል። ትክክለኛ የሆነ አእምሮን አይጋጭም ብለን እናምናለን እኛ። ምን አልኳችሁ? ነቅለ ሰሪሕ ላ ይኻሊፉ ነቅለ ሰሊም። ነቅለስ ትክክለኛ የሆነ ሰሪሕ የሆነ ሐዲስ ቁርአንም ሆነ የትኛውም ማርክ እስላማዊ እንትን ሰሊም የሆነ አቅልን አይጋጭም። ስለዚህ ከዛ አንፃር ነው እኛ ቁርአን ከሳይንስ ጋር ምናምን ብለን ስናነሳ ብዙ ጊዜ እንደዛ አይደለም፣ እንደምታስቡት አይደለም። ግን ፋክት የሆነ ነገራቶች ግን የትኛውም ፋክት ነው ብላችሁ የምታመጡት ነገር የማይቀየር ሳይንስ ከሆነ ከቁርአን ጋር አይጋጭም ብለን ነው የምናምነው። ግን እኛ ዋናው ፓርታችን ግን ቁርአን ካለዚህም ውጭ ነው። እኛ ራሳችንን እንችለን የምንሄድ ሰዎች ነን። ከዛ አንፃር ብንረዱት ጥሩ ነው። ብዙ ጊዜ ሳይንስ እናንተን ምናምን ሲል ብቸኛ ደፍሮ ስለ ሳይንስ የሚያወራ ሃይማኖት እኛ ስለሆነ ይመስለኛል ኡስታዝ። ወላሁ አለም። ግን አንድ እምነታዊ መጽሐፍ ነው ስለ ሳይንሶችን ቻሌንጅ እያቀረበ የሚኖር ሃይማኖት ነው። የትኛውም ሳይንቲስት ለኛ ቻሌንጅ ማቅረብ ይችላል፣ ችግር የለብንም። ከቁርአን አንፃር የሱ ትክክለኝነት ማሳየት እንችላለን ብለን ስለምናምን ነው። ወላሁ አለም። ሰላም አለይኩም። ጀዛከላ ኡስታዝ፣ እናመሰግናለን። ሌላ ጥያቄ ያለው ሰው አለ? መግባት የሚፈልግ ሰው፣ ጥያቄ ያለው ሰው? ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ፣ አንድ ጥያቄ ጠይቅ። እንትን አላህ ያለ ቦታ ያለ ነው የሚሉ ሰዎች ወይም መውሊድ የሚያከብሩ በዛ አቂዳ ላይ ያሉ ሰዎች እነዛ ሰዎች ካፊር ናቸው ወይም ከአላህ መንገድ ወጥተዋል ወይስ ደግሞ ማለት እነሱ ብዙ ጊዜ እኛ አካባቢ ያሉት አሁን የእናንተን እርድ መብላት አይቻልም ይሉናል፣ እናንተ ጋር መስገድ አይቻልም ይሉናል ምናምንና እነሱን ሰዎች እንዴት ነው የምንቀበላቸው? ማለት እነሱ እኛን ካፊር ስላደረጉ እኛ እነሱን ካፊር ነው ማድረግ ያለብን ወይም ደግሞ የእነሱን እርድ መብላት ወይም እነሱን ተከትሎ መስገድ ምናምን ነገር ያ ነገር እንትን ነው ማለት ክልክል ነው? ከነሱ ጋር መታቀብ አለብን ከሶላታቸውም ከእርዳቸውም ምናምን? ኦኬ ኡስታዝ ስላለ ኡስታዝ ይመልስላል ኢንሻአላህ። ኡስታዝ ሂድበት እስቲ በዚህ ጉዳይ ላይ።
ኡስታዝ እሺ ባላችሁበት ማውራት አይጠበቅብኝም ነበር፣ ግን እነዚህ ሰዎች ካፍር ናቸው ወይስ አይደሉም ካልክ ካፍር አይደሉም። አንድ የመጀመሪያ መልስ እነሱ ካፊር ይሉሃል። አዎ ይሉሃል። አርረሕማኑ ዐለል ዐርሽ እስተዋ ያለን ሰው ሁሉም ቦታ ያለ እንትን ያል ሰው ይሉሃል። እነሱ አንተ ካፍር ነህ ይሉሃል። አንተ ግን ተነስተህ ከነሱ ተነስተህ አንተ እነሱ እንደዛ ስላሉ አንተ ማለት ግን አትችልም። እስላም ይከለክልሃል። የሚሰሩት ነገራቶች በዚህ መንገድ ላይ የሚሰሩ ሽርክያቶች ምናምን ይኖራሉ። አዎ ይኖራሉ። ዑዝርን ቢልጃህ የሚባል ነገር አለ እስልምና ላይ። ገሌ ግለሰብን እንደዚህ ነው ብሎ የመናገር መብት እኛ የለንም፣ ስልጣኑ የለንም። ነገር ግን ያሉበት መንገድና ይሄ መንገድ ትክክል አለመሆኑን እናስረዳለን። ገባችሁ? እናስረዳለን። ይሄ ግልጽ ነው። አንተ እነሱ ካፊር ስላሉ እኔ አንተም ተመሳሳይ መልኩ ማለት ትችላለህ ካልክ አይቻልም። አጭር ካፊር ማለት አይችልም። እስፔሻሊ ቢተዒን የገሌን ካፊር ነው ብሎ መናገር አይቻልም በእስልምና። ይሄን በደንብ ወቁ። ቢተዒን አንድን ግለሰብ ኩፍር እየሰራ ልታዩ ትችላለህ። ከምን አንፃር ነው የሰራው ያውቃል ወይስ አያውቅም የሚባሉ ነገራቶች አሉ እስልምና ላይ። ያንን ነገር ካለ በኋላ ያንን ነገር ከምን አንፃር ነው ይሄ ጥያቄ ከቤት አንፃር ነው እንዴት ነው ለምንድን ነው እውቀት አለ ወይስ የለውም? ቁርአን ያልቀራውን ሰው ሐዲስ ምንም የማያውቀውን ሰው አንድ ሐሳብ የሌለውን ሰው ያንን ነገር ሲሰራ ስታዩ አንተ የኩፍር ነገር ሰርተሃልና ካፊር ነህ አይባልም። እሺ አይባልም። የሚሰሩት ነገራቶች ኩፍር ናቸው። ሰውየው ግን ካፊር ነው ብለን መሳይብ አንችልም። ለዛ ነገር ካፊር ነው ብሎ ሊናገር የሚችል አህል አለው። ይሄ ሰውዬ ምን አይነት ነው? መስረጃ ደርሶታል አልደረሰውም? ከምን አንፃር ነው? እንዴት ነው? በዚህ ጉዳይ ላይ ዑለሞች አሉ። በዚህ ጉዳይ ላይ አፍተው የሚሰጡ ሰዎች አሉ። አልጀርህ ወተዕዲል ይታወቃሉ። ከዛ አንፃር ነው እንጂ አንድን ሙስሊም ካፊር ማለት አይቻልም። ባጭሩ አንድን ሙስሊም ካፊር ማለት አይቻልም። እነሱ ይላሉ፣ አዎ ይላሉ። አንተ ካፊር ሆነህ ካልተገኘ ኩፍር ይመለስባቸዋል። ግልጽ ነው። አንተ ግን እንደዚህ አይነት ነገራቶች ስላናደዱን ምናምን ብዙ ይሉናል። አሁን እኛ የእነሱን ስላትብሉ ምናምን አዎ لا تأكلوا بما لم يذكر اسم الله ደግሞ ይሄ ግልጽ ነው። ከአላህ ውጭ የተወሳበት ነገር ካለ ያ ነገር አይበላም خلاص ይሄ ግልጽ ነው። ከዛ ውጭ ግን ቤተሰብህ እናትህ የተለያየ አመለካከት ስላላት እናቴ ጋር ምግብ አልበላም አይባልም። እሺ ወይ አባትህ ሰንበዲ ሙስሊሞችም እንደዚያ ተመሳሳይ ጥያቄ አላቸውና والله اعلم። ሌላው ቀጣል ካለ ወደ ፈትዋ ስለሚሄድ እዚህ ጋር ይበቃል። ግን ግልጽ ሰሪህ ሆነ መረጃዎችን ካፍር አይባልም። والله اعلم። እኛ ጋር ወይ ዛሩ ወይ ሀዊ ከሁለት አንዱ እህቶች አሉ። ከነሱ ተቀበላችሁ አገኙትና ከስር አደርግላችኋለሁ። ሁላችሁም ጆይን ማለት ትችላላችሁ። ከስር አደርግላችኋለሁ። የቻናሉ አለላችሁ እዛ ጋር ላይብረሪ ነገር ነው። ለሁላችሁም ነው የተዘጋጁ፣ ለክርስቲያኖችም ለሙስሊሞችም ለሁሉም ስለሆነ እዛ ጋር ገብታችሁ ለሌሎችም ሰው ሂዳያ ይሆናል። ሁለት ነገር ነው፣ ኤክስፓንሽንም ነው ማስፋፋትም ነው። አዚ ሴም ታይም ደግሞ ኮንሰልቴሽን ነው ማጠናከርም ነው። ሙስሊሙ አዌርነስ ክሬት እያደረግን ያለ ነው። ሙስሊሙንም በዲኑ እንዲጠነክር ያደርገዋል ያ ነገር ማለት ነው። ስለዚህ በተቻለ አቅም ገብታችሁ ለማንበብ ሞክሩ ሁላችሁ ማለት ነው ኢንሻአላህ። ሳሚ ይሰማል? ሳሚ ፀሐይ ኦኬ፣ አውርዱት በቃ እንትን ያለ ኡስታዝ እኔ ልውጣ። ሰላም አለይኩም። መልካም ጊዜ ነው። ታችኛ ደምጣ ዝግ እኮ ነው። ቁልፉ እኔ ጋር ነው ያለው። በምን ትወጣለህ? የሰላት ደርሷል። እሺ በቃ አላህ ይቀበልህ። ጀዛከላህ ኸይረን ጀዛ። አሚን ኡስታዝ አሚን። እሺ ኦኬ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ኡስታዝ ሰላም አለይኩም። እንዴት ነህ? በዓል ሰላም ነው? ያ አላህ ብዙ ወር ሆነን መሰለኝ። በእርግጥ ሰሞኑን ቪዲዮ እያየሁ ነበረ። ተመልሳል አልተገናኘንም እንጂ ሰላም ነው? ቤተሰብ ሁሉ ሰላም? ኦኬ ጥሩ። የፒስ ይሰማል? ይሰማል። ሰላም ናቸው? ሰላም ነው። ክርስቲያን ነው ወይስ ሙስሊም ነው? አይሰማም? ቆየ ነው የሚመጣው መሰለኝ። ክርስቲያን ነው ወይስ ሙስሊም ነው? እኔ ክርስቲያን ነኝ። ኦኬ ጥያቄ ካለ ጥያቄን አቅርብ። እሺ
ኦኬ የመጀመሪያ እንትን ሙስሊም መሆን ፈልጌ ነበረ። ምን አልከኝ? ክስዬ ምን አልከኝ? ሙስሊም ምናምን ስትል ነው የሰማሁት። ብዙ አይሰማም ድምፅህ። ሙስሊም መሆን ፈልጌ ነበረ። አዳም ያስፈልጋል? አዎ፣ ግን ከዛ በፊት እንትን የሚጠይቃቸው ጥያቄዎች አሉ። ትችላለህ። ጠይቅና ስትረጋጋ ውስጥ በደንብ ኮንፈርሜሽን ሲሰማ ሻሃዳ ትይዛለህ። አሁን ጥያቄ ጠይቅ። ኦኬ እናንተ ለምሳሌ ኢየሱስ ክርስቶስ አልሞተም ብላችሁ ታምናላችሁ፣ ግን አዲስ ኪዳን ውስጥ ወይም ብሉይ ኪዳን ውስጥ ኢየሱስ ክርስቶስ አልሞተም አልተሰቀለም የሚል ጥቅስ ይኖራል? ለምሳሌ በክርስቲያን መጽሐፍ ውስጥ እንትን ምንድነው መሰለ በመጀመሪያው መቶ ክፍለ ዘመን ላይ በታሪክ ላይ ስታጠና ሁለት ግሩፖች ነበሩ። አንደኛው ኢየሱስ አልተሰቀለም ሳይሰቀል ወደ ሰማይ አድርጓል የሚሉ ግሩፖች አሉ። እንደገና ደግሞ ሳይሰቀል ወደ ሰማይ አድርጓል የሚሉ ወንጌላቶች አሉ የነበሩ ብዙ። ሁለተኛው ግሩፕ ደግሞ ኢየሱስ ተሰቅሏል፣ ሞቷል፣ በሶስተኛው ቀን ተነስቶ አድርጓል ብሎ የሚያምኑ ክፍሎች አሉ። እነዛን ደግሞ የሚያትቱ ወንጌሎች 4 ወንጌሎች አሉ። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል እና የዮሐንስ ወንጌል የሚባሉት ማለት ነው። የሉቃስ ወንጌል ምዕራፍ 1 አሁን በእነሱ ውስጥ ኢየሱስ ክርስቶስ አልሞተም የሚል ጥቅስ አለ? ምኖቹ ምን አልከኝ? ኢየሱስ ክርስቶስ አልሞተም አልተሰቀለም የሚል ጥቅስ አለ? ዮሐንስ ወንጌል፣ ማርቆስ ወንጌል፣ ማቴዎስ ወንጌል አራቱማ የተመረጡበት ምክንያት እኮ ከዛ አንጻር ነው። ራሱ 4 ወንጌሎች የተመረጡት ምክንያት ኢየሱስ ተሰቅሏል ብለው ስለሚያትቱ ነው። ሌሎቹ ደግሞ ያልተካተቱበት ምክንያት ኢየሱስ አልተሰቀለም ስለሚሉ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ብዙዎች በየተራው ታሪክን ሲያዘጋጁ የሚለው ሉቃስን አርጌንስ የእስክንድርያው አርጌንስ ኮሜንተሪው ላይ ኮሜንት በሚያደርግበት ሰዓት ላይ ብዙ ወንጌሎች ነበሩ፣ ከነዛ ውስጥ የተመረጡት 4 ብቻ ናቸው። ቤተክርስቲያን የመረጠቻቸው ካኖናይዝድ ያደረገቻቸው 4 ብቻ ናቸው። ከ4 ውጭ ግን ብዙ ወንጌሎች ነበሩ። የጴጥሮስ ወንጌል የሚባል አለ፣ የቶማስ ወንጌል የሚባል ነበረ፣ የበርተሎሜዎስ ወንጌል፣ የተለያየ ወንጌሎች ነበሩ። እነዛ ወንጌሎች ላይ ደግሞ ኢየሱስ ሳይሰቀል ወደ ሰማይ አድርጓል ብለው የሚያምኑ ክርስቲያኖች፣ የሚያምኑ የኢየሱስ ተከታዮች ነበሩ። እነሱ በያዙት ወንጌል ላይ ነው የነበረው። ኢቦናይት የሚባሉ ታውቃለህ? ኢቦናውያን እና ናዝራውያን የሚባሉ ታውቃለህ? ኦኬ እኔ አሁን እንትን ማወቅ የምፈልገው ኢየሱስ ክርስቶስ አልተሰቀለም የሚል ትክክለኛው መረጃ ለምሳሌ ወይ ብሉይ ኪዳን ወይ አዲስ ኪዳን ውስጥ አልተሰቀለም ኢየሱስ ክርስቶስ እኮ እሱን እኮ የነገርኩህ እኮ ነው። አልገባህም እኮ 4 ወንጌል የተመረጠበት ምክንያት እኔ ከታሪክ አንጻር ነው የምነግርህ። ከታሪክ አንጻር ነው። አንዳንድ ነገሮች የሚጠቁሙ ነገሮች ሊኖሩ ይችላሉ፣ ጭላንጭል ነገሮች። ነገር ግን በእንትን ደረጃ በግልጽ ደረጃ የተቀመጠ ነገር ኢየሱስ አልተሰቀለም የሚል በግልጽ የተቀመጠ ነገር ላይኖር ይችላል ባይብል ላይ፣ በተለይ አዲስ ኪዳን ላይ ማለት ነው። ስለዚህ አሁን በጭላንጭል የሚያሳዩ ነገሮች ሊኖሩ ይችላሉ። ከፈለክ እሱን ልሰጥ እችላለሁ። እኔ እየነገርኩ ያለሁት ከታሪክ አንጻር እነዛ 4 ወንጌሎች የተመረጡበት ምክንያት ዋናው ነገር ስለ ኢየሱስ ስቅለት ስለሚያወሩ ነው። ሌሎቹ ወንጌሎች ደግሞ ስለ ኢየሱስ ስቅለት ስለማያወሩ እንዳይካተቱ ተደርገዋል ነው። ያንን ደግሞ ከስኮላሮችም አንጻር መጥቀስ ይቻላል ማለት ነው። ዛሩዬ ቪዲዮ አለሽ? የዲያቆን ያረጋል አበጋዝ ያለው ሰው አለ ከመካከላችሁ? አለኝ። አስደምጪው እስኪ አለኝ። አስደምጪው። ቆይ ስልኬን ላምጣ፣ እስከዛ አወራ አስደምጪው ማለት ነው። እና እንደዛ ነው። ከዛ አንጻር ነው እኛ እያየን ያለ ነው እንጂ በባይብል ላይ ኢየሱስ ተሰቅሏል የሚል የለም ብለን እኛ ሙስሊሞች አንሞግትም። እንደዚህ አይነት ሙግትም የለንም እኛ። በጣም ቴንክ በጣም አሁን ባለፈው እንትን ራሱ የሆነ ቪዲዮዎች የነበረ ኢየሱስ ክርስቶስ አልሞተም አልተሰቀለም የሚል የሆነ ልጅ ጋር እየተከራከረ ነበረ። ኢየሱስ ክርስቶስ አልሞተም እኮ ጭላንጭል ነገሮች አሉ፣ ጭላንጭል ነገሮች አሉ እኮ ግን አጥጋቢ ላይሆንልህ ይችላል። አሁን ለምሳሌ ዕብራውያን 5:7 ላይ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ ይላል። እርሱ የተባለው ማን ነው? ኪስዬ ነው ኢየሱስ ክርስቶስ። በስጋ ወራት ወደ ማን ነው የጸለየው? ወደ እግዚአብሔር። አይ ጥቅሱ የሚለው እርሱ ልድገምልህ፣ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ አለ። ወደ ማን ነው የጸለየው? ወደ አብ አይደለም፣ ልድገምልህ፣ እርሱ ክርስቶስ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ አለ። ወደ ማን ነው የጸለየው? በጥቅሱ መሰረት ከሞት ሊያድን ወደሚችል ከሞት ሊያድነው ወደሚችል እሱን ከሞት ሊያድነው ወደሚችል
ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ። ምን ብሎ ጸለየ ሲባል ዮሐንስ ወንጌል ምዕራፍ 12 ቁጥር 28 ላይ 27 ላይ ምንድን ነው የሚለው? አባት ሆይ ከዚህ ሰዓት አድነኝ ብሎ ጸልየዋል። ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀርቧል። ጸሎቱም ምን አለለት ይላል? አምላክን ስለመፍራቱ ምን አለለት ይላል? ጸሎቱ ምን አለለት ይላል? ተሰማለት ይላል። አዎ ይሰማል። ተሰማለት ይላል። ይሰማል አይደለም ያልኩ፣ ኔትወርክ በጣም እያስቸገረ ነው። ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቅርቦ ጸሎቱ ምን አለለት ይላል? ጸሎቱ አልተመለሰለትም ነው? ተሰማለት ይላል። ጸሎቱ ምን አለለት? ተሰማለት። ተሰማ። ምን የሚለው ጸሎት የተሰማለት? ህይወቱን ሊያድን ወደ ምችለው ከሞት ሊያድነው ወደሚችል ከሞት እንዲያድነው ጸልዮ ጸሎቱ ምን አለለት? ተሰማለት። ስለዚህ ጸሎት ተሰምቶለታል ወይስ አልተሰማለትም? ተሰምቶለታል። የተሰማለት ምን እንዲሆን የተጸለየው? ለምሳሌ ከሞት ለማዳን ፈልጎ ነው። ላይክ እሱ ሞትን ብሎ ነው ወደሚችል ከሞት እንዲያድነው ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቅርቦ ጸሎቱ ተሰማለት አለ። ጸሎቱ ከተሰማለት ምን አላለም ማለት ነው? አልሞተም ነው። እንዲህ አይነት አርጊመንት አለ። አሁን ለምሳሌ ጭላንጭል ነገሮች የሚያሳዩ ነገሮች አሉ። እንዲህ አይነት ነገሮች ባይብል ላይ አለ። ኢየሱስ ሊገሉት ይፈልጉ ነበር ይላል። ነገር ግን ዮሐንስ ወንጌል ምዕራፍ 7 ቁጥር 34 ላይ ትፈልጉኛላችሁ አታገኙኝም ይላል። ምን ሊያደርጉ ነው የሚፈልጉ ሲባል ሊገሉት የሚፈልጉት ነበር አለ እና እኔ አታገኙኝም አለ። ኢየሱስ አታገኙኝም ካለ ልትገሉኝ ትፈልጋላችሁ አታገኙኝም ካለ የት አግኝተው ነው የገደሉት? እንደዚህ ነገሮች ጭላንጭል የሚያሳዩ ነገር ፍንጭ የሚሰጡ ነገሮች ባይብል ላይ ልታይ የምትችላቸው ነገሮች አጋጣሚዎች አሉ። ገባ? ነገር ግን እንደዚህ ባይብል ላይ ኢየሱስ አልተሰቀለም ተሰቅሏል የሚል የለም ብለን ግን ሙግት ገጥመን አናውቅም። ኩታ ገጠም የሆነ ሙግት ገጥመን አናውቅም። እንደዛ በእነዚህ አይነትም አርጊመንት ቢልድ አይደረግም። ምክንያቱም ኢየሱስ እንደተሰቀሉ 4 ወንጌሎች ስለሚናገሩ እነዛ 4 ወንጌሎች ታሪኮቹ የተመረጡበት ምክንያት ራሳቸው ስቅለትን ስለሚያወሩ ነው። እስቲ አንድ ጊዜ ብቅ አድርገው ዛሬ ፈቸውና ስለ ዲያቆን ኦኬ ለምሳሌ አሁን ዮሐንስ ወንጌል፣ ማቴዎስ ወንጌል፣ ማርቆስ እና ያ 4ቱ መጽሐፍ ብቻ ነው ስለ ኢየሱስ ክርስቶስ ሞት የሚያወራው። ሌላ ስለ ኢየሱስ ክርስቶስ ሞት አያወራም። እነዛኞች ሌሎቹ በፓውሊን ላይን የሚባል አለ። በጳውሎስ ላይ የተመሰረቱ ናቸው። አብዛኛው የአዲስ ኪዳን ትልቁ ክፍል የጻፈው ጳውሎስ ነው። 14 መልእክቶችን ጽፏል። ጳውሎስ ደግሞ የሚያምነው ኢየሱስ ክርስቶስ ተሰቅሏል። ካሜራ ተጠንቀቂ ዛሩዬ እህቴ። ኦኬ ለምሳሌ እንበና ያው አዲስ ኪዳን ዘመን ያው ኢየሱስ ክርስቶስ ያኔ የተናገረው ትንቢተ ኢሳይያስ 53 ላይም ያው ኢሳይያስ የሚያወራው ስለ እስራኤል ሕዝብ ነው። እሱን እነግርሃለሁ ከፈለክ ማለት ነው። አሁን የተለያየ ቦታ ሳይሆን አዲስ ኪዳን ላይ ስለ 4 ወንጌሎች እያወራ የታወቁትን አዳምጠው። ይሄንን አዳምጠውና ከዛ በኋላ እንመለሳለን። አብሽር። እሺ ክፈችው። አሁን ዛሩ ዛም ቀጥሎ እስከ 3ኛ 4ኛ መቶ ዓመት ድረስ የሐዋርያትን ስም የያዙ የተለያዩ መጽሐፍት ይሰራጩ ነበር። አሁን እኛ በብዙ ነገር እድለኞች ነን። ለምን? ወንጌሉ ራሱ ተለክቶ 4 ነው። መልእክታቱ ተለክተው ተሰጥተውናል። አሁን የትኛው ወንጌል ነው ትክክሉ ብለን አንቸገርም። የተሰጠውን መጠቀም አቅቶን ካልሆነ ወደ 2ኛው 3ኛው መቶ ዓመት እንመለስና በሐዋርያት ስም ይሰራጩ የነበሩትን ወንጌል የሚል ስም ያላቸውን እስኪ በጣም የታወቁትን ዋና ዋናዎችን ብቻ ላንብብላችሁ እና ያኔ ብትኖሩ ኖሮ የትኛውን ትመርጡ ነበር? እስኪ ለራሳቸው የቤት ስራ ውሰዱ። አንደኛ የቶማስ ወንጌል የሚባል ነበረ። 2ኛ የእንድርያስ ወንጌል፣ 3ኛ የፊልጶስ ወንጌል፣ 4ኛ የማርቆስ ወንጌል፣ 5ኛ የማቴያስ ወንጌል፣ 6ኛ የዕብራውያን ወንጌል፣ 7ኛ የመርቅያን ወንጌል፣ 8ኛ የግብፃውያን ወንጌል፣ 9ኛ የባሲሊዲስ ወንጌል፣ 10ኛ የእውነት ወንጌል ጎስፔል ኦፍ ትሩዝ የሚሉት፣ 11ኛ የማርያም ወንጌል፣ 12ኛ የ4ቱ ሰማያውያን ኃይላት ወንጌል፣ 13ኛ የይሁዳ ወንጌል፣ 12ኛ የሉቃስ ወንጌል፣ 15ኛ የናዝራውያን ወንጌል። ታከታቸው አይደለም? 16ኛ የኢዮናውያን ወንጌል፣ 17ኛ የ12
ኢየሱስን። ከዛስ ምን አደረጉ? በመናፍቃን የተጠቀሱ ለምሳሌ የጴጥሮስ፣ የቶማስ፣ የማቲያስ ወንጌላት ወይም ከነዚህ ውጭ ያሉ ሌሎች ወንጌላት ማወቅ እንችል ይሆናል አለ። መናፍቅ ብለው ከፈረጇቸው መካከል ባስዲስ የሚባል ሰው ነበረ። ባስዲስ እውነተኛ የባስዲስ ልጅና ደቀ መዝሙር የባስዲስ እና እውነተኛ የባስዲስ ልጅና ደቀ መዝሙር የሆነው ማቲያስ ምስጢራዊ ንግግሮችን እንደነገራቸው ይናገራሉ አለ። ማን ነው የሚለው? ይህንን ነገር የሚነገረን ማን ነው? የአቡልያዚስ የሚባለው ዘሮ የሚባለው ነው የሚነግረን ያለው ማለት ነው። እና እዚህ ጋር ምን አደረገ መሰለ እንትና ሲነግረን ማን ነው ኢራኒየስ በመጽሐፉ ላይ አገኒስት ሄረሲ በሚባለው መጽሐፉ ላይ መጽሐፍ 1 ምዕራፍ 24 ቁጥር 4 ላይ ሲናገር ምናለ? ስለዚህ አለ የዛ የማቲያስ የሚባለው ወንጌል ላይ ማቴዎስ ሳይሆን ማቲያስ የሚባለው ወንጌል ላይ እንዲህ የሚል ቃል ነበረ። ስለዚህ እርሱ ራሱ እንዲሞት አልተቀበለምና፣ ነገር ግን የቀርኔናዊ ሰው ስምዖን ተገዶ በእርሱ ፋንታ መስቀሉን ተሸከመ። ስለዚህ ይህም የኋለኛው ሰው ኢየሱስ ነው ተብሎ እንዲታሰብ በእርሱ ተለውጦ ባለማወቅና በስህተት ተሰቅሏል። ስምዖን ኢየሱስ ራሱ የስምዖን መልክ ተቀብሎ በዚያ ቆሞ ሳቀባቸው። እርሱ የአምላክ መልእክተኛ እንደወደደ ራሱ ተለወጠ፣ ወደ ላከውም አረገ ይላል። ተመልከት፣ እሱ ሲስቅባቸው ነበረ። የሆነ ሰው ሲሰቅሉ ነበረ። ያ የሰቀሉት ሰው ደግሞ ማን ነው ተብሏል? ስምዖን የሚባል ነው። መስቀል ተሸክሞ እንዲገደል ስምዖን ሲሰቀልና ሲሰገድ መልካቸው ይመሳሰል ስለነበረ እነሱ ኢየሱስን አገኘን ብለው ሲሰቅሉ፣ እሱ ግን ኢየሱስ ግን ወደ ሰማይ እያረገ ይስቅባቸው ነበር ብሎ ነው ያስቀመጠው። ይህን ያስቀመጠው ማን ነው? ኢራኒየስ ነው። አጌኒስት ሄረሲ በሚባለው መጽሐፍ 1 ምዕራፍ 24 ቁጥር 4 ላይ ማለት ነው። ስለዚህ ከዚህ አንጻር ለምሳሌ አሁን ማቲያስ ማርያም ወንጌል ቅድም እየጠራችሁ ነበረና ያ ወንጌል 66ቱ እንትን ከፕሮቴስታንት መጽሐፍ ጋር ይገናኛል? አይገናኝም። ፕሮቴስታንት መጽሐፍ ማቲያስ ወንጌል የሚል አሁን ፕሮቴስታንት መጽሐፍ ውስጥ የለም። የማርያም መጽሐፍ ማነው 66 ብሎ የሰየመው ታውቃለህ? ይሄንን መጽሐፍቶችን በካኖን ደረጃ ካኖናይዝድ ያደረጋቸው የቀነናቸው ማን ነው ታውቃለህ? ታሪክ ያው አይቲ ብሎ ኪዳን ያው 39ንም መጀመሪያ እሱ ነው ማን እንደፈጠረ 39 ብሎ ያለው ማን ነው? 39 ብሎ የመደበው ማን ነው? የቀነነው ማን ነው? ቀነነው 39 ብሎ ያለው እኔ እንጃ። እሱ ነው ማለት ማርቲን ሉተር ራሱ የሚቀበለው የነበረው 66 አልነበረ። አዲስ ኪዳን ላይ ማርቲን ሉተር የማይቀበላቸው መጽሐፍቶች ነበሩ። ራዕየ ዮሐንስን አይቀበልም፣ የያዕቆብን መልእክት አይቀበልም፣ የዕብራውያን መልእክት አይቀበልም፣ የይሁዳ መልእክትን አይቀበልም። 4 መጽሐፍቶችን አይቀበልም ነበር። ራዕየ ዮሐንስን የማይቀበሉ ብዙ ናቸው። በ363 በሎዶቅያ ጉባኤ ራሱ ቱርክ ውስጥ በተካሄደው የራዕየ ዮሐንስ አይካተትም ነበር። ብሉይ ኪዳን ላይ ከነበሩ መጽሐፍቶች መጽሐፍ አስቴር በእንትና ዘንድ ተቀባይነት የለውም። ለምሳሌ በአትናቴዎስ ዘእስክንድርያ በሚባለው። ስለዚህ ቀኖና ወጥ የሆነ ቀኖናም ራሱ አልነበራቸውም። ራሱ የቀኖና ማለት ነው። ቀኖና ማለት እንደዛ ዶግማ አልነበረም መጽሐፍቶቹ ቁጥራቸው ማለት እና ብሉይ ኪዳን 39 አዲስ ኪዳን 27 ብሎ የሰጣችሁ ሰዎች ናቸው እንደዛ ያደረጉ። ከጊዜ በኋላ የመጣ ነገር እንጂ የመጽሐፍቶቹ ቁጥር አይታወቁም። ለምሳሌ መጽሐፈ ጥበብ ይባላል፣ መጽሐፈ ባሮክ አለ። እነዚህ መጽሐፎች ከጥንትም ጀምሮ ነበሩ። አንደኛ መቃብያን የሚባሉ አሉ መጽሐፎች። እነሱን ታዲያ ማን ነው ያጠፋው? ደግሞ እንትን ያው ጥያቄውና 27 ብሎ የሰየመው ማን ነው? ሰዎች ናቸው። በተለያየ ጊዜ የተለያየ በሎካል ደረጃ ነው። በዓለም አቀፍ ደረጃ እስካሁን ድረስ በቀኖና አራት ጊዜ ነው የተካሄደው። በእነዚህ ውስጥ ወጥ የሆነ አቋም የላቸውም። የሎካሎቹ እንኳን ስትመለከተው በግለሰብ ደረጃ ደግሞ የተለያየ ነው። ጎርጎርዮስ ዘእንዚናዙ ለብቻው የራሱ ቀኖና አለው። አትናቴዎስ የራሱ ቀኖና አለው። ጄሮም የራሱ ቀኖና አለው። የተለያየ የግለሰቦች ቀኖና ራሱ ወደ 20 አይነት የሚደርሱ ቀኖናዎች አሉ ሲቀነን ማለት ነው። ስለዚህ መጽሐፍቶቹ ላይ ራሱ ቀኖና የትኛው ነው፣ ኦተንቲሲቲ ያለው የትኛው ነው፣ ወይም ደግሞ ተአማኝነት ያለው የትኛው ነው በሚለው ላይ ጭቅጭቅ ነበራቸው። እነ መጽሐፈ ጦቢትን፣ እነ መጽሐፈ ባሮክን፣ እነ መጽሐፈ ጥበብን፣ እነ መጽሐፈ ኩፋሌ መጽሐፈ ሲራክን የሚቀበለው አሉ። የሙት ባህር ጥቅል ውስጥ ዴድ ሲ ስክሮልስ የሚባለው በ1948 ከተገኘው የቁምራን ዋሻ ውስጥ 11 ዋሻ ውስጥ ከተገኙ መጽሐፍቶች መካከል 2 ተገኝተዋል። ለምሳሌ መጽሐፈ ሄኖክና መጽሐፈ ጆብሊ በሀገራችን ኩፋሌ የምንለው
ስለዚህ መጽሐፍቶቹ ይሄ ናቸው ተብሎ የሚባል ነገር የለም እና ሰፊ ጥናት ይፈልጋል። የት ነው የምትኖረው ፒሲዬ? እኔ የምኖረው አዲስ አበባ ነው። መጽሐፍ ልላክልህ። አዲስ አበባ አይደለሁም። የት ነው? ኦኬ በቃ አብዱ መርካቶ አለ። አንዴ ይላክልህ እሱ። አንድ ሰው ያለበትን ንገረኝና እንላክልህ። የት ነው የምትኖረው? አይ ቲንክ ምደርስ አይመስለኝም እኮ። የት ነው የምትኖረው? ከሀገር ውጭ ይላካል። የኛ መጽሐፍ የማይላክበት ቦታ የለም። እኔ የምኖረው ያው ሳውዝ አፍሪካ ነው። ሳውዝ አፍሪካ እዚህማ ቅርባችን ነው። እሱ ጋርማ በእግር እንመጣለን። እሱ ጋር ከፈለግ ሳውዝ አፍሪካ ወንድሞች አሉ። እስቲ አንዴም ኮሜንቱን ክፈቱለት እናቀብልህ ኢንሻአላህ። ሳውዝ አፍሪካ ያሉ ወንድሞች አሁን ክፈቱ፣ ኮሜንቱን ክፈቱ። ሳውዝ አፍሪካ አሁን ምትሉት ለምሳሌ ቶታሊ ስንት መጽሐፍ ነበር? እንትን የፕሮቴስታንት መጽሐፍ ቶታሊ መጀመሪያ ስንት ነበር? አሁን የጠራችሁት ያላችሁ መጽሐፌን አንብብና ከዛ በኋላ ትረዳለህ። አሁን ስፖንታኒስሊ ኦቨርናይት ይህን ሁላ ነገር ምንድነው? ይህንን ሁላ እውቀት ልታገኝ አትችልም። አሁን እኔ ዝም ብዬ በግርፉና በሊጣው ነገርኩ። ደርዝና ፈርጅ የሆነ አፕሊኬሽን ይኖራል። ለምሳሌ ያ ሁሉ መጽሐፍ ያጠቃለለው እኛ ጋር የሌለ ነገር የለም። አንተ ሊንክ እንሰጣለን። ራሱ ቴሌግራም አለ። ቴሌግራም አለኝ። አዎ በቃ ቴሌግራም ካለ አንድ ወይ ዛሃራን ወይ ሀዊን አዋራቸውና ከላይ ያሉትን ሊንክ እንልክላለን። በሊንክ ገብተህ አንተ ብቻ ከተመቸ ሳይክል ይዘናል እግርን እንዳያመ ቡፌውን ስትዞረው ማለት ነው። እና ቀላል አይደለም። በጣም ብዙ ነገሮችን ነው የምትማረው እኛ ጋር ማለት ነው። እስቲ አንድ ሰው ደቡብ አፍሪካ የሚኖር ሰው እስቲ አንዳንድ አሳዩኝ። ያ ጀማ አጀር ፈላጊ አጀር ፈላጊ አንዳንድ አሳዩኝ። ያ ጀማ ደቡብ አፍሪካ የምትኖሩ አንዳንድ አሳዩኝ። ኡስታዝ እኔ ጥያቄ ልጠይቅና ለሰው ልልቀቅ ቦታ ወይም ነበረኛ። ተረጋጊ። አንዴ ፕሮግራም ላይ ነን ያለነው። ስጨርሽ እሺ። ደቡብ አፍሪካ ያለ ሰው አንድ ሰው አስገቡልኝ አውርዳችሁ። ተመረሰች ልጁ ቆይ አንዴ ኡስታዝ በልጁ ጉዳይ የሚፈልግ ከሆነ ወይ በቀጣይ እንትን እንሰጠዋለን መጽሐፉን። አሁን የነገርከውን ቻናል ላይ እና ወይም ግሩፕ ላይ ገብቶ ትንሽ ይከታተልና እንትን መጽሐፉን የሚልክለት ሰው ያው ከስራ አለ። ደቡብ አፍሪካ ያሉ ሰዎች አስገቢልኝ። ደቡብ አፍሪካ ያላችሁ ልጆች አድራሻ ይቀያየሩና እዚሁ በኋላ ላይ ይረሳሳል እኮ። ከዚህ ሁሉ ጣጣ አፕሊኬሽን ብኖር ያው ከአፕሊኬሽን የማን ነበር ደግሞ ቴሌግራም አላቸው። አስገቡልኝ በኢንቦክስ ያወሩኝ ችግር የለም። እንትን በኢንቦክስ ቢያወሩኝ ቀላል ነበረ። ደግሞ አፕሊኬሽን ብኖር ያው ከአፕሊኬሽን ነው። አስገቧቸው። አምታን አስገቡት እስቲ ለምሳሌ ኦኬ። እኔ ማን ነኝ? ደቡብ አፍሪካ ነው የምትኖረው? እኔ ማን ነኝ? ይሰማል? አቤት አቤት፣ ይሰማል። እሺ ይቅርታ። አሰላሙ አለይኩም። ሙስሊም ነህ? ሙስሊም አልሐምዱሊላህ። ደቡብ አፍሪካ ነው የምትኖረው? ደቡብ አፍሪካ ነው የምትኖረው? እኔ ማን ነኝ? እሺ ሌላ ሰው አስገቡ እኮ። ደቡብ አፍሪካ ነው ወይ? አየሁ ነው ጥያቄ ነበር። እሺ አውርዱልኝ። ደቡብ አፍሪካ የሚኖር ሰው ታዝጉን አላችሁ። አሊሚኖች እኮ ናችሁ የምታዝጉን። ደቡብ አፍሪካ የሚኖር ሰው አንዳንድ ያሳየኝ። አሁን እንትን ደቡብ አፍሪካ ያሉ ልጆች ለምሳሌ ብዙ ጊዜ ውጭ ስለማይወጡ አንዳንዶቹ ያው ብዙም አልተመቻቸውም። ቀላል ነበረ። ቆይ አንዴ መጽሐፉ እኮ ሲደርስ እኮ እንድትረካ ስለምፈልግ እኮ ነው። ሳሻ ይሰማል? ሰላም አለይኩም። እንዴት ናቸው? ማናቸው? ቦታ ነኝ። ለዛ ነው ፋርማሲ ውስጥ ድምፅ እንዳይገባባቸው ነው ልውጣና። አዎ እኔ ሳውዝ አፍሪካ ነው ያለሁት። ሰላም አለይኩም። ደቡብ አፍሪካ ነው ያለኸው? አዎ 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 እኮ በቃ አገኘው፣ ፒስን አገኘው። አሁኑ ነው አንድ ያገኘው። ተሳሻል። ምን አልከኝ? ምን አልከኝ? ፒስን አገኘውና አንተ ትሰጠዋለህ ለፒስ። ኦኬ ቁጥሬ ልስጠው? እንዴት ላገኘው? ቁጥሬ ልስጠው ወይስ በውስጥ መስመር ጻፍለት? ቁጥር በውስጥ በኢንቦክስ ጻፍልኝ፣ ችግር የለም። ኦኬ በቃ ጻፍለት፣ ፒስዬ ጻፍለት። እሺ ለሱ ኦኬ ጽፍለታለሁ። በቃ እሺ በቃ ጨርሰናል። ሳሻን አውርዱት።
ፒስዬ በቃ እንደዛ ነው። ሊንክ ስጡት የቴሌግራም ይማር ማለት ነው። ኢንሻአላህ ሻሃዳ መያዝ ስትፈልግ ጥያቄዎችን ስጨርስ አናግረኝ። ኦኬ በጣም ቴንክ ዩ ያው ፎር ሪስፔክት ኤንድ ፎር ኤቭሪቲንግ በጣም አመሰግናችሁ። ምንም አይደለም እና ብዙ ተምሬያለሁ። ቀጣይ ጊዜ ከተማቻ ይመጣለሁ። ኦኬ በቃ ችግር የለውም። መልካም ጊዜ ይሁንልህ አንተ። እሺ ሁቲ ነው ማን የሆነች ልጅ ነበረች አስገቧት። ሁቲ ምናምን የምትባል ልጅ አስገቧት። ከዚያ ምን አለኝ እሱ መዝሙረ ዳዊት 22 ላይ ያለውን አምላኬ አምላኬ ለምን ተወከኛለህ የማን ነው የዳዊትን ኮት አድርጎ ለማለት እንጂ እሱ ከአምላክ ዘንድ ማዳንን ፈልጎ አይደለም እንደዚህ ያለው አለኝ። እንዴት ነው ይገናኛል? አምላኬ አምላኬ ስለምን ተወከኝ የሚለው ጥቅስ ኢየሱስ ላለመሰቀሉ ማስረጃ ነው ተብለው እሺ የተማርሽው ትምህርት አለ እንደዛ? አይ እንደዛ አይደለም። የኔ አርጊውመንት አነሳሲ እንደዛ ብሎ እያለ አምላኩ እንዴት አያድነውም ብለህ ታስባለህ ብዬ ነበር የጠየቅኩትና አምላኬ አምላኬ ስለምን ተውከኝ ነው ያለው ጥያቄ ነው። አምላኬ ማይ ጋድ why have you forsaken me አንተ እኔን ስለምን ተውከኝ? አምላክ የሚባለው ማንነት ኢየሱስ ከሚባለው ማንነት ሜታፊዚካሊ ልዩነት እንዳላቸው አምላክ የሚባለውና ሰው የሚባለው ደግሞ ኦንቶሎጂካል ዲፈረንስ እንዳላቸው ጥቅሱ ማቴዎስ 27:46 ላይ ያለውን እየሞገትን የነበር ነው። በተረፈ ስለ ክሩሲፊኬሽን ወይም በስቅለት ዙሪያ ያለው ነገር ኤቪደንስ ይሆናል ወይም ደግሞ ኢንፎርሜሽን ይሆናል ብለን እኔ አላውቅም። ለመጀመሪያ ጊዜ ነው ካንቺ የሰማሁት ማለት ነው። አይ ቲንክ ንጽጽር እየተማርሽ ነው ወይስ አልገባሽም? እየተማርኩ ነው። አንተ ግን 17 ስለዚህ በዛ ዙሪያ ላይ በስቅለት ዙሪያ ላይ ትምህርቶችን ውሰጂ። ጥያቄዎችም ካሉሽ ሰፋ አድርገሽ እንትን በያቸው ማለት ነው። ቆንጆ አሉ ራሱ ጥብስ የሆኑ እንትኖች አርጊመንቶች አሉ በስቅለት ዙሪያ ላይ እና እነሱን ጊዜ ወስደሽ አጥኚ። እሺ መርሃባ። እሺ መዝሙረ ዳዊት 22 ያለውና ያ ግን ይገናኛል? ትንቢት ነው። በትንቢት መነጽር መሲሁ የተናገረበት ነው። በትንቢት ለምሳሌ ኢሳይያስ ምዕራፍ 61 ቁጥር 1 ላይ የጌታዬ የያህዌ መንፈስ በእኔ ላይ ነው ለድሆችን ወንጌል እሰብክ ዘንድ ቀብቶኛልና ይላል ኢሳይያስ 61:1 ላይ። ማን ነው ባዩ ሲባል መሲህ ነው። በዛን ሰዓት ነው ያለው ኢሳይያስ በነበረበት ሰዓት ነው እንዴ ሲባል ነው አይደለም። በትንቢት መነጽር ውስጥ የነበረው ወደፊት የሚለውን ነገር የተቀመጠው ነው። የቱ ጋር ካልን የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የኢሳይያስን መጽሐፍ ተርትረው በሰጡት ጊዜ እዛ ላይ ኢየሱስ ሲያነብ ዛሬ ተፈጸመ አላቸው። በጆሮቻችሁ ተፈጸመ አለ። ኢሳይያስ 61:1 ላይ ያለው ማለት ነው። ልክ መዝሙረ ዳዊት 22:1 ላይ አምላኬ አምላኬ ስለምን ተውከኝ የሚለው በዳዊት አንደበትና በትንቢት መነጽር ውስጥ የነበረውን ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ፍጻሜ መሆኑን ነው የሚያሳየው። ልክ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ብሎ ሲናገር ትንቢት ነው። መቼ ነው እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ስንል በዛን ሰዓት አልነበረም፣ በትንቢት መነጽር ውስጥ ነበረ። ዕብራውያን 1:5 ላይ ደግሞ ፍጻሜውን ታገኘዋለሽ። ሆሴዕ 11:1 ላይ ልጄን ከግብፅ ጠራሁት ይልና ግን ከግብፅ ጠራሁት የሚለው ነገር በድርብ ትንቢት ሆኖ ማቴዎስ ወንጌል ወደ 14 ላይ ደግሞ ለመሲሁ ይጠቀምበታል። በዚህ መልክና ልክ ነው የምታስቀምጪው ማለት ነው። በትንቢት መነጽሮች የሚቀመጡ ነገሮች አሉ፣ በኋላ ላይ የሚፈጸሙ ነገሮች አሉ። ልክ ኢሳይያስ 49 ቁጥር 4-5 ላይ ከማዕፀን የሰራኝ የፈጠረኝ ይላል። ከማዕፀን የፈጠረኝ የሚለው ማን ነው? በዛን ሰዓት በኢሳይያስ ዘመን እያለ ነው አይደለም፣ በኋላ ላይ ነው የሚሆነው። ነገር ግን በትንቢት መነጽር የነበሩ ነገሮች በትንቢት እንትን ውስጥ የነበሩ ነገሮች ፍጻሜያቸውን ሲያገኙ ነው። ልክ ማቴዎስ ወንጌል ምዕራፍ 27 ቁጥር 46 እና የመዝሙረ ዳዊት ምዕራፍ 22 ቁጥር 1 ላይም በዚህ መልክና ልክ መረዳትም ማስረዳትም መሞገትም መሟገትም ትችያለሽ ማለት ነው። ይህን ይመስላል። መርሃባ። ማቴዎስ ላይ ያለው ስለምን ተውከኝ ያለው ስቅለቱ ላይ በስቅለቱ ዙሪያ አይደለም ማለት ነው። አዎ ለስቅለቱ እንደ ማስረጃ መሆን አይችልም ያ ጥቅስ። ኦኬ ጀዛከላህ። ወያከላ እንደዚህ የሚያላገጡ ልጆች ምናምን ነገር መውቱ። የሚያላግጡ የሚያሾፉ ጊዜ የሚያቃጥሉ ሰዎች አድሚናችሁ ስራችሁ ምንድን ነው? እኔ አይገባኝም እኮ የእናንተ ስራ። እኔ አወራለሁ አዘሴም ታይም ደግሞ ከስር ደግሞ መቆጣጠር አልችልም።
ለዛ ነው ከአድሚንነት ላንሳችሁ ምላችሁ ማለት ነው። ማሰሩ ከሆነ ስራ ማሰሩ ከሆነ ምንም ጥቅም የለውም። ዝም ብላችሁ ሾው ለማድረግ አይደለም አድሚን የሆናችሁት፣ ወይም ደግሞ ባለስልጣን መሆናችሁን ለህዝቡ ልታሳዩ አይደለም። ከስራ ያለውን ነገር ኮንትሮል አድርጉ። እሺ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም አለይኩም ማሚ አሙድ ላስተና ታወራለህ። አሙድ ቁጭ ብሏል እያፈጠረ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነው ኡስታዝ? ሰላም ይላል። አልሐምዱሊላህ አልሐምዱሊላህ። ዛሬ ለመጀመሪያ ጊዜ ነው እዚህ ግሩፕ የገባሁት እንዳጋጣሚ ሆነ። እሺ ጥያቄ አለ እና ያው ጥያቄ ሳይሆን ያው እኔ የቁርአን ቃሪ ነኝ። ዝም ብዬ ነበር የገባሁት የነበረው። በዛው ትምህርት እየወሰድኩ ነበር እየሰማሁ ነበረ። ኦኬ እሺ ፍቅር የለም። ስልጣን ምንድን ነው? ስልጣን ጥያቄ ለሚጠይቁ ሰዎች ቅድሚያ እንስጣቸው። ኢንሻአላህ ችግር የለውም። አብሽር አብሽር። ኢንሻአላህ እሺ። ኦኬ ጥሩ ማሜዬ መቀጠል ትችላለህ። አሁን ይቅርታ አፉ በለኝ። ምናልባት ጥያቄ ያለ ሰው ከሆነ ብዬ ነበረ። አይ እኔ እንኳን ጥያቄ የለኝም። ዝም ብዬ ሰላምታ ልስጥ ብዬ ነው። እውነት ነው ጥያቄ ላለው ሰው ይቀድማል። ግን በመምጣት ያው ዛሬ ተገናኘን እንኳን በሰላም ተመለስክ ለማለት ያክል ነው። ሁላችሁንም አሰላሙ አለይኩም ያ ጀማ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ጀዛከላህ። እሺ እንኳን በአይነ ስጋ ለመታየት አበቃ። መርሐባ መርሐባ። እንኳን ተያየን። እሺ አብርሃም አብርሂ ሄሎ ሄሎ፣ አሰላሙ አለይኩም። ወአለይኩም ሰላም። ሰላም ነው ያለው አልሐምዱሊላህ። አይ አጋጣሚ እኮ ከሆነ ፕሮቴስታንት ጋር ተከራክረን ነበር እና በሳይንስ ጉዳይ እሺ ማለት ቁርአን ከሳይንስ ጋር ይጋጫል ምናምን በሚለው ሚት አድርገዋል ራስህን። እኔ ማነኝ ሚት ላይ ነህ? እሺ ሀታ ኢዛ በለገ መግሪበ ሸምስ ወጀደሃ ተግሩቡ ፊ አይኒን ሀሚያትን በሚለው እንትን አንቀጽ ተከራክረን ምናልባት ከሱ ጋር እንትን የሚል ነገር አለ እንዴ? በጥቁር ጭቃ ስትጠልቅ አያት ነው የሚለው። ስትጠልቅ አያት በሚለው ማለት ነው። ይሄ ከሳይንስ ጋር ይጋጫል ምናምን ሲለኝ እኮ አይጋጭም ማለት ልጁ ፕሮቴስታንት ነበረና ፀሐይ እንደማትገባ የታወቀ ነው ምናምን አለኝ። በእርግጥ እኛም እናውቃለን እሱን አልኩት እና ምናልባት እሱ ጋር ምናልባት ኦልሬዲ ከእምነቱ ለቋል ማለት ትችላለህ። በመጽሐፍ ቅዱስ እንዳለ አስለቅቅ ያለው ግን ቁርአንን ለመቀበል ደግሞ ይሄ ነገር እንዴት ከሳይንስ ጋር ምናምን ብሎ አዎ ማለት እሱ እንትን ነው የምጠይቀው ጥያቄ። ፀሐይ በምስራቅ ትወጣለችና በምዕራብ ትገባለች ብለህ ጠይቀው መጀመሪያ። እሺ ትወጣለች፣ በምስራቅ ትወጣለች፣ ምስራቅ በምዕራብ ትገባለች። ትገባለች ማለት አንተ ጠይቀህ እስኪ ፀሐይ በምስራቅ ትወጣለች፣ በምዕራብ ትገባለች። መግባትማ አልገባም እሱ አትገባም እሱማ እኮ ማትገባ ከሆነ ለምንድን ነው ፀሐይ በምስራቅ ትወጣለች በምዕራብ ትገባለች ለምንድን ነው የሚባለው? አይ ማለት አይ እሱ ፀሐይ እንደማትገባ የታወቀ ነው እና እሱ ስትጠልቅ አያት የሚለው ማለት ፀሐይ እንዴት ስትጠልቃለች ምናምን ብሎ ነው ማለት ፀሐይ እንደማትገባ የታወቀ ነው። ያው ለመጥለቅና መውጣት የሚባለው ነገር ማለት ነው። ኔትወርክን አስተካክል። በጣም ነው የምታዝጉት እኮ ሰውን። እሺ ይቅርታ። ኔትወርካችሁን አስተካክሉ መጀመሪያ። የሆነ የሚንጫጫ ነገር ውስጥ ናቸው ያላችሁት፣ አታዳምጡም። በዛ ላይ ትንሽ ይከብዳል። ትዕግስት አስጨራሽ ነገሮች ስለሆነ ፀሐይ ትወጣለች ወይስ ትገባለች ብለህ በጠይቀው መግባትና መውጣት የሚባለው ነገር ሪላቲቭ ትሩዝ ነው፣ አንጻራዊ እውነት ነው እንጂ አብሶሉት ትሩዝ አይደለም። ራሱ ፍጹማዊ እውነት አይደለም። በአንጻራዊ ደረጃ የተነገሩ ነገሮች ናቸው። ስለዚህ ለእሱ ለሲያይ በአስተያየቱ ዙልቀርነይን የሚባለው ንጉሥ ሲያይ በጥቁር ውሃ ምንድን ነው በእንትን ውስጥ ስትገባ አየዋት የሚለው በጭቃ በጥቁር ውሃ ማለትም ጥቁር ውሃ የሚባለው ስትገባ ካየ የሚባለው ነገር ለአይኑ ለእይታው ነው። ለምሳሌ መጽሐፈ ኢያሱ ምዕራፍ 1 ቁጥር 4 ላይ ስትመለከተው ከምድረ በዳ ከዚያ ከሊባኖስ ጀምሮ
እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ይላል። የፀሐይ መግቢያ ማን ነው አለ? እኔ ማንኛ አለ? እየተከታተልከኝ ነው? አለ እየሰማሁ ነው። ምን አልኩ እኔ? እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ይላል። ታላቁ ባህር የምን መግቢያ ነው አለ? ኤፍራጥስ ታላቁ ባህር ነው የሚለው። ታላቁ ባህር የምን መግቢያ ነው አለ? የፀሐይ መግቢያ። ስለዚህ ፀሐይ የሚገባው ባህር ውስጥ ነው አይደለም? እሱ ማን ነው እየተናገረ ያለው? ፈጣሪ ነው እየተናገረ ያለው። ፈጣሪ ነው። መጽሐፈ ኢያሱ ምዕራፍ 1 ቁጥር 1 ላይ እንዲህም ሆነ የያህዌ ባሪያ ሙሴ ከሞተ በኋላ ያህዌ የሙሴ አገልጋይ የነበረውን ኢያሱን እንዲህ ብሎ ተናገረዋል። ምን ብሎ? ከምድረ በዳ ከዚያ ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያን ምድር እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻቸው ይሆናል አለ። የፀሐይ መግቢያ ማን ነው አለ? ታላቁ ባህር ነው። የእኛ ጥያቄያችን ምንድን ነው? በተመሳሳይ ታላቁ ባህር ወይም ደግሞ ሜዲትራንያን ባህር የሚባለው የፀሐይ መግቢያ ነው ወይስ አይደለም? ፀሐይ እዛ ውስጥ ትገባለች ወይስ አትገባም? አይ ላይን ነው እንደዛ የምትገባው እንጂ ቃል በቃል ትገባለች ማለት እንዳልሆነ ሁሉ በተመሳሳይም በሱረቱ ካፍ ምዕራፍ 18 ከቁጥር 86 ጀምሮ ያለውን ስትመለከተው ዙልቀርነይን የሚባለው በጥቁር ውሃ ወይም ደግሞ በጭቃ ውሃ ውስጥ ስትገባ ያያት ለሱ ለእይታው ሪላቲቭ ትሩዝ እንጂ አብሶሉት ትሩዞች አይደሉም። ከመነሻውኑ ፀሐይ የምትወጣ የምትገባም ነገር አይደለችም። ምክንያቱም አንድ ቦታ ላይ ሆና ሪላቲቭሊ ማለት ነው ስቴሽነሪ ሆና ምድር ያለችው ደግሞ በእርሱ ዙሪያ ይሽከረከራል ተብሎ ነው በሳይንሱም ያለው። ጂኦሴንትሪክ ሳይሆን ሄሎሴንትሪክ የሚባለውን ኮንሴፕት ነው ሳይንሱ የሚቀበለው። ከዛ አንጻር ካየነው በምስራቅ እና ምዕራብ የፀሐይ መግቢያና የፀሐይ መውጫ የሚባሉ ነገሮች ባይብል ላይ ያሉ ነገሮች በአጠቃላይ ውሸት ናቸው ማለት ነው። ከሳይንስ ጋር ይጋጫሉ ብዬ ማለት እችላለሁ። አይ መውጣትና መግባት የሚባለው ከመነሻውኑ ሪላቲቭ ትሩዝ ነው፣ አንጻራዊ እውነት ነው ከተባለ ይህንንም በዚህ መልክና ልክ መረዳትም ማስረዳትም መሞገትም መሟጋትም ይቻላል ማለት ነው። ይህን ይመስላል። ጀዛከላሁ እያከለ ኦኬ